ሰላም ተወዳጆች በዚህ ቲክቶክ ላይ በዚህ ዩቲዩብ ላይ ለመስማት መተናል። መስማት ደግሞ ማወቅና መረዳትን ያስከትላል። ማወቅና መረዳት ደግሞ መወሰንን ያስከትላል። መወሰን በህይወታችን እውነትን አውቆ መወሰን በህይወታችን በጣም አስፈላጊና ተገቢ የሆነ ነገር ነው። ለውሳኔ ከሚያበቁን ነገሮች ውስጥ አንዱ ችግርን መረዳት or identification of the problem የሚባለው ነው። ችግር ማለት እውነትን እንዳናውቅ እንቅፋት የሚሆንብን ነገር ማለት ነው። እውነትን እንዳናውቅ እንቅፋት የሚሆኑብን ነገሮች ካወቅናቸውና እነሱን ዞር ካረግናቸው እውነቱን ቁልጭ ብሎ ማየት እንችላለን ማለት ነው። ወደ ሃይማኖት ስንመጣ ችግሩ ምንድነው? በሃይማኖት ስንል ሁሉም ሃይማኖቶች እኔ ትክክል ነኝ ማለታቸው ነው። ክርስትናውም እኔ ትክክል ነኝ ይላል፣ እስልምናውም እኔ ትክክል ነኝ ይላል፣ ሂንዱይዝሙም ሽንቶይዝሙም ሁሉም እኔ ትክክል ነኝ ይላል። ለምሳሌ ታላላቅ እምነቶች ናቸው ብለን የምናስባቸው ክርስትናና እስልምናን ብንወስድ ክርስትና ክርስቶስ እንደተሰቀለ ያምናል። እስልምና ክርስቶስ እንዳልተሰቀለ ያምናል። ሁለቱም በተመሳሳይ ሰዓት ደግሞ ትክክል እንዳልሆኑ እንረዳለን ማለት ነው። ክርስቶስ ወይ ተሰቅሏል ወይ ደግሞ አልተሰቀለም ነውና ሁለቱም በተመሳሳይ ሰዓት ትክክል ናቸው ሊሆኑ ፈጽሞ አይችሉም። ስለዚህ ምን እናደርጋለን? ኢቫሉዌሽን ክራይቴሪያ የሚል ነገር አለ። ኢቫሉዌሽን ክራይቴሪያ ማለት መወሰኛ መስፈርቶች የሚባሉ እንዘረዝራለን ማለት ነው። በእነሱ በመወሰኛ የግምገማ መስፈርት የሚባሉ አሉ። የግምገማ መስፈርቱ በግምገማ መስፈርት ተጠቅመን የትኛው ትክክል መሆኑን ማወቅ እንችላለን ብዬ አምናለሁ። በግምገማ መስፈርቱ ውስጥ ደግሞ በሁለት መክፈል እንችላለን። በጣም ነጥብ ያላቸው ነገር ግን ቤዚክ ያልሆኑና ነጥብ ያላቸውና ቤዚክ የሆኑ አስተምሮች ብለን በሁለት መክፈል እንችላለን። ለምሳሌ አንድ ሰው በሃይማኖት ሲያነጻጽር አንደኛ ማነጻጸር ስለ አምላክ ማንነት በእስልምና በተውሂድ ያምናል። ተውሂድ ማለት ተዋህዶ ማለት ነው፣ ዩኒፊኬሽን ማለት ነው። እና በተውሂድ ያምናል እስልምና። ወደ ክርስትና ስንመጣ ደግሞ ክርስትና በስላሴ ያምናል። አንዱ አምላክ በሶስት አካል ተገለጸ፣ በራሱ አብ በቃሉ ወልድና መንፈስ ቅዱስ ተገለጸ ብለው ክርስቲያኖች ያምናሉ። ስለ እስልምናው አምላክ ማንነትና የክርስትናው አምላክ ማንነት ማነጻጸር ቤዚክ አስተምሮ ነው። በሁለተኛ ደረጃ ደግሞ ነገረ ድህነት በእስልምናና በክርስትና ነገረ ድህነት እንዴት ነው የሰው ሊድን የሚችለው የሚለው ምንም ብንሰራ ምንም እንትን ብንል ዋናው የምንፈልገው ማንንም እናምልክ ይብን የሚፈለገው ነገረ ድህነት መዳን ነው፣ ከሞት በኋላ ስላለው ህይወት ነውና ነገረ ድህነት በእስልምናና በክርስትና እንዲሁም ደግሞ በእስልምና የቁርአን ማንነት፣ የአላህ ማንነትና የሙሐመድ ማንነት እነዚህ ሶስቱ ቤዚክ አስተምሮዎች ናቸው በእስልምና። በክርስትና ደግሞ ስንመለከት ሚስጥረ ስላሴን አስተምሮ ሲቀጥል ደግሞ የአምላክ በስጋ መገለጥ አስተምሮ እነዚህ ሁለቱ በጣም ቤዚክ ናቸው። ሌሎቹ ካመነው በኋላ የሚመጡ ስለሆኑ ማለት ነው። እናም ሌላው ማሳሰብ የምፈልገው እውነት ለመናገር ፈጽሞ እያስተማርን ነው እንጂ እያነጻጸርን አይደለም። እንደ ክርስቲያን አንድ ክርስቲያን ከእስልምና ጋር የማነጻጸር የሞራል አቅም አይኖረውም። ምክንያቱም አራት ምክንያቶች ማቅረብ እንችላለን። በመጀመሪያ ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ፈጽሞ ልናነጻጽር አንችልም። ሲቀጥል በጦርነት የተስፋፋውን እስልምናን በፍቅር ከተስፋፋው በሰላም ከተስፋፋው ክርስትና ጋር ፈጽሞ ልናነጻጽር አንችልም። በሶስተኛ ደረጃ ምናባዊውን አላህ ከህያው ከሆነ ከአማናዊው ከእግዚአብሔር ጋር ፈጽመን ልናነጻጽር አንችልም። በአራተኛ ደረጃ በውሸት የቆመውን እስልምና በእውነት ከቆመው ክርስትና ጋር ፈጽመን ልናነጻጽር አንችልም። የመጀመሪያውን ስንመለከት ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ጋር ልናነጻጽር አንችልም። ሙሐመድ በሐዲሳቸው ከመጽሐፍ ቅዱስ ይገለብጥ እንደነበረ ይነግሩናል። በዚህ በሳሂህ አልቡኻሪ 5717 ላይ the prophet used to copy from the people of the book in the matter in which there is no order from Allah ካላህ ትእዛዝ ባልመጣ ጊዜ ሙሐመድ ከመጽሐፍ ቅዱስ ይገለብጡ ነበረ፣ ከቀደሙት የመጽሐፉ ሰዎች ከመጽሐፍ ቅዱስ ይገለብጡ ነበረ ብለው ያስቀምጥልናል። ስለዚህ አሁን ለምሳሌ ሜሲ እና ክርስቲያኖ ሮናልዶ እናነጻጽራቸው እንችላለን። ሜሲ የራሱ እግር አለው፣ ክርስቲያኖ ሮናልዶ የራሱ እግር አለው። ነገር ግን ሜሲ ከክርስቲያኖ ሮናልዶ እግር ተበድሮ ተጫውቶ እናነጻጽራቸው ቢባል ይሆናል እንዴ? አይሆንም።
ፈጽመንም ልናነጻጽር አይንችልም። መሐመድ ከመጽሐፍ ቅዱስ እንደገለበጠ የእስልምና መጽሐፍት ይናገራሉ። ስለዚህ ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ፈጽመን ልናነጻጽር አንችልም። በዚህ በቁርአን በሱራ ምዕራፍ 10:94 ላይ ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይከ ፈሰል አለዚነ የቅረኡነ አልቁርአነ ሚን ቀብሊከ ይላል። በመሐመድ ወይ በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን ያነበቡትን ጠይቃቸው ይላል። ክርስቲያኖችና አይሁዶችን ማለት ነው። መሐመድ ኢቭን ግራ ከገባው ክርስቲያኖችና አይሁዶችን እንዲጠይቅ ታዟል መሐመድ። ትልቁ መሐመድ የእስልምና የመጨረሻው ነብይ ተብሎ የሚታሰበው ትልቁ መሐመድ ክርስቲያኖችና አይሁዶችን ከጠየቀ የዛሬ ሙስሊም ወንድሞቻችን በቅንነት እኛን ቢጠይቁን ምኑ ነው ክፋቱ? ሲቀጥል ገልባጩን ቁርአን ከተገልባጩ እንደ ክርስቲያን ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ፈጽመን ልናነጻጽር አንችልም። በሁለተኛ ደረጃ ምናባዊውን አላህ ከአካላዊ እግዚአብሔር ጋር ልናነጻጽር አንችልም። የአላህ ማንነት ስንመለከት የእስልምና መጽሐፍት እንደሚነግረን ኢብን ተይሚያ እንዳለን የአላህ ማንነት ውስጥ አላህ ሁለት እጆቹ በቀኝ በኩል ናቸው ይላል። እንዲሁም ደግሞ መንፈስ እንዳልሆነና አካላዊ እንደሆነ። በሶስተኛ ደረጃ ደግሞ አላህ ልጅ የሌለው ነው። የትኛው ነብይ ነው ከመሐመድ በፊት የነበረ? የትኛው ነብይ ነው ፈጣሪ ሁለት እጆቹ በቀኝ በኩል ያለ ቀኝ እጁ ሀጀር አልአስወድ የሆነ እንዲሁም ደግሞ የማይወልድና የማይወለድ አላህ የሚባለውን አካል የሰበከልን? ኢቭን ከመሐመድ በፊት የትኛው ነብይ ነው አላህ በሚል ስም መቶ የሰበከልን ስንል ፈጽሞ የለም። አላህ የመሐመድ አይምሮ ውጤት ነው። ፈጽሞ ሁለት እጆቹ በቀኝ በኩል የነበረ ከመሐመድ በፊት በነቢያት የማይታወቅ አምላክ ነው። አላህ የሚባል ስም ከመሐመድ በፊት በክርስቲያኖችና በአይሁዶች ዘንድ የማይታወቅ አምላክ ነው። አባ ጊዮርጊስ ዘጋስጫ ምን ይላል? ወኢ ሰማይነ ወኢ ርኢነ ወአበዊነ ኢነገሩነ ባይደ አምላክ ዘንበሌከ። ካንተ በቀር አምላክ፣ ካንተ በቀር ገዢ፣ ካንተ በቀር ንጉስ፣ ካንተ በቀር አምላክ አባቶቻችን አልነገሩንም፣ አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም በማለት ይናገራል። ስለዚህ ከእግዚአብሔር በቀር አምላክ አላህ የሚባለውን አካል ሁለት እጆቹ በቀኝ በኩል የሆነው ኢብን ተይሚያ እንደነገረን ሀጀር አልአስወድ ቀኝ እጁ ሀጀር አልአስወድ የሆነ እንዲሁም ደግሞ በሱራ ምዕራፍ 16:57 ላይ ወይጃሉነ ሊላሂ አልበናት ለአላህ ሴት ልጆችን ያደርጋሉ ይላል። ሴት ልጆችን ያለው አላህ በቁርአን ላይ የተቀመጠ ነው። አላህ ሴት ልጆች እንዳሉት እንደዚህ አይነቱን አላህ ፈጽመን አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም። የማይወልድ የማይወለድ አላህ አልሰማንም ፈጽመን። መሐመድ የሚወልደውን ሶስት ልጆች አላህ ታሉዛና መናት የሚባሉ ሶስት ልጆች ያሉትን አላህ ነው አምጥቶ ልጅ የለውም ብሎ ለሙስሊሞች የሰበከው። ከመሐመድ በፊት የነበሩ ጣዖት አምላኪያን አላህ ታሉዛና መናት የሚባሉ ጣዖቶች የአላህ ልጅ እንደሆኑ ይመሰክራሉ። ኢቭን በቁርአን ላይ ሰፍሯል። አሁን በጠቀስኩላችሁ 16:57 ላይ ወይጃሉነ ሊላሂ አልበናት ለአላህም ሴት ልጆችን ያደርጋሉ ብሎ ይናገራል። ይሄንን አመጣና ይሄንን ልጅ ያለውን አላህ ምን አደረገ? ልጅ የለውም ብሎ ሰበከ እንጂ ሌላ ነገር አይደለም ያደረገው። ነገር ግን ደግሞ ወደ መጽሐፉ ሰዎች ስንመጣ የመጽሐፉ ሰዎች ምን ይላሉ? መሲሁ የእግዚአብሔር ልጅ እንደሆነ ያምናሉ። በአይሁዶችና ክርስቲያኖች ዘንድ እግዚአብሔር ልጅ እንዳለው የታመነ ነው። ልጅ እንዳለው አንድያ ልጅ የባህሪ ልጅ ኢየሱስ ክርስቶስ እንዳለው የታመነ ነው። ሶሎሞን ሙሴ ዘዳግም 14 ላይ እግዚአብሔር ልጅ እንዳለው ይናገራል። ዳዊት በመዝሙር 2 ላይ ወአነ ዮም ወለድኩከ ሰአለምኔ እሁበከ አሕዛበ ለርስትከ እኔ ዛሬ ወለድኩ በማለት እግዚአብሔር ልጅ እንዳለው ይናገራል። እንዲሁም ሶሎሞን ሰማይን የዘረጋው ማን ነው? ልጁስ ማን ነው? በማለት እግዚአብሔር ልጅ እንዳለው ይናገራል። እነ ኤርሚያስ በመጽሐፈ ባሮክ 53:3 ላይ ምን ይላሉ? የእግዚአብሔር ልጅ እግዚአብሔርን አየሁት የሚል አለ እና እግዚአብሔር ልጅ እንዳለው በነቢያት የተሰበከ ነው። ክርስቶስ በመጣ ጊዜ ደግሞ አብ በደመና ሆኖ ምን ብሎ ተናግሯል? የምወደው ልጄ ይሄ ነው ብሎ ተናግሯል። ይሄ ሁሉ በነቢያት የተሰበከው የእግዚአብሔር ልጅ በነቢያት ሁሉ እግዚአብሔር ልጅ እንዳለው ከተሰበከ
የሙሐመድ አምላክ ደግሞ ፈጽሞ ልጅ የሌለው ከሆነ የሙሐመድ አምላክ በነቢያት ያልተሰበከ በሙሐመድ ምናብና አእምሮ ውስጥ የተፈጠረ አምላክ ነው የሚሆነው ማለት ነው። ሶ ምናባዊውን አላህ ከአካላዊ ከሆነ እግዚአብሔር ጋር ሂስቶሪካል ኤቪደንስ ካለው ከሙሐመድ በፊት ምንም አይነት እስልምና ከሙሐመድ በፊት አላህ ለመኖሩ በነቢያት የተሰበከው አላህ ለመኖሩ ምንም አይነት ከሙሐመድ ከቁርአን ውጪ ከቁርአን በፊት ምንም አይነት ኤቪደንስ ማምጣት አይችሉም። ነገር ግን እኛ በሙሴ ዘመን ምን እንደተፈጸመ አርኪኦሎጂካል ኤቪደንስ አለን። በኢያሱ ዘመን ለእግዚአብሔር መስዋዕት የተሰዋበት የእግዚአብሔር ስም የተጻፈበት የያህዌ ስም የክርስቲያኖች አምላክ የያህዌ ስም የተጻፈበት ታሪካዊ አርኪኦሎጂካል ኤቪደንስ ማምጣት እንችላለን። ከክርስቶስ መወለድ ከ2800 ዓመት በፊት የያህዌ ስም በአርኪኦሎጂካል ኤቪደንስ ማምጣት እንችላለን። ግን እስልምና ከመሐመድ በፊት ምንም አይነት አላህ የሚባል አካል በነቢያት ይታወቅ እንደነበረ የሚያሳይ ምንም አይነት ማስረጃ ማምጣት አይችሉም። በነቢያት ያልተሰበከውን ምናባዊውን አላህ ከአካላዊ ከሆነ ከሕያው እግዚአብሔር ጋር ፈጽመን ልናነጻጽር አንችልም። በሶስተኛ ደረጃ በጦርነት የተስፋፋውን ሃይማኖት በፍቅር ከተስፋፋው ሃይማኖት ጋር ልናነጻጽር አንችልም። ወደ መዲና መሐመድ ከመጣ በኋላም ጅሃድ ነው ያወጀው። ከ2 ዓመት በኋላ መዲና ወደ 85 በላይ ጦርነቶች እንዳደረጉ የእስልምና መጻሕፍት ራሳቸው ይናገራሉ። መሐመድ ከመካ ጀምሮ እስከ መዲና እስኪመጣ ድረስ ወደ 12 ዓመታት አልፈዋል። በ12 ዓመታት ውስጥ የሰበሰባቸው ከ70 እስከ 100 የሆኑ ሰዎች ነው። ለራሱ ሚስቶቹ ተቆጥረው ዘመዶቹ እንዳለ ተቆጥረው ዘመዶቹ ጨምረው ከ70 እስከ 100 ናቸው። ነገር ግን መሐመድ ከመጣ በኋላ በመዲና በሺህ የሚቆጠሩ ሰዎችን አምጥቷል። ምንድነው ሚስጥሩ ብለን ስንመለከት መሐመድ ከ75 እስከ 80 በላይ የሚሆኑ ጦርነቶችን አድርጓል። ጦርነቶች ነው። የበድር ዘመቻ፣ የኢብን በኒ ነዲር ዘመቻ፣ የተቡክ ዘመቻ እንደዛ ዘመቻዎችን አድርጓል። በሰይፍ ነው እስልምናን ያስፋፋው። መንገየረ ዲነሁ ፈቅቱሉ ሃይማኖቱን የቀየረ ግደለው። ኡሚርቱ አን ኡካቲል አልናሳት የሻሉ ላኢላሃ ኢለላህ ሃይማኖት ለአላህ እስኪሆን ድረስ እገል ዘንድ ታዘዝኩ ብሎ መሐመድ ተናግሯል። ይሄ ነበር የመሐመድ የመሪ ቃል። አንድ ሰው ሃይማኖት ለአላህ እስኪሆን ድረስ ታዘዝኩ በማለት ነበረ መሐመድ የሚዋጋው። 72 በላይ ጦርነቶችን ያደርግ የነበረው በጦርነት እንደዚህ የተስፋፋውን ሃይማኖት በፍቅር ከተስፋፋ ሃይማኖት ጋር እነ ቅዱስ እስጢፋኖስ ኢየሱስ ክርስቶስ መሲህ ነው በማለታቸው በአይሁድ በመወገር እነ ጳውሎስ they crucified head down ቁልቁል ነው የተሰቀሉት። ቁልቁል በመሰቀል እነ ቅዱስ ጴጥሮስ አንገታቸውን በመመተር እነ ቅዱስ ቶማስ ሐዋርያው ቶማስ ቆዳውን በመገፈፍ በህንድ አደባባይ አንገታቸውን ለሰይፍ ጀርባቸውን ለግርፋት ሰውነታቸውን ለእሳት ሰጥተው በደም ነው ቤተክርስቲያንን ያቆዩልን። በመግፋት አይደለም፣ በመግደል አይደለም፣ በመገፋት ቤተክርስቲያንን ያቆዩልን። ለ300 ዓመታት በተከታታይ እንደምናውቀው ክርስትና በሰማዕታት ዘመን ነው ያለ። የሰማዕታት ዘመን ነበረ ክርስትና። በእነዚህ ውስጥ ነው በመከራ ውስጥ አልፈን ነው ዛሬ ያለ ነው፣ ዛሬ የተገኘ ነው። ታሪካችን የሚያመለክተው ይሄ ነው። በፍቅር እንደተስፋፋ ነው እና በፍቅር የተስፋፋን ሃይማኖት በጦርነት ከተስፋፋ ሃይማኖት ጋር ልናነጻጽር ፈጽመን አንችልም። በሶስተኛ ደረጃ ስለዚህ ሶስቱን እንዳየናቸው አንደኛ ምናባዊውን አላህ ከአካላዊ እግዚአብሔር ጋር ልናነጻጽር አንችልም። በጦርነት የተስፋፋን ሃይማኖት በፍቅር ከተስፋፋ ሃይማኖት ጋር ፈጽመን ልናነጻጽር አንችልም። ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ፈጽመን ልናነጻጽር አንችልም። አራተኛ በውሸት የቆመውን እስልምና በእውነት ከቆመው ክርስትና ጋር ፈጽመን ልናነጻጽር አንችልም። ይህንን ወደፊት የምናየው ይሆናል። ስለ እስልምና ለማወቅ ቤዚክ 5 የሆኑ አምስት መሰረቶችን ማወቅ በጣም አስፈላጊና ተገቢ ነው። ይህንን እኔ 2 ዓመት ያህል አጥንቼ የተረዳሁት ነው የማካፍላችሁ ማለት ነው። እናም 5 መሰረቶቹ ውስጥ አንደኛው ምንድነው ሃይላይት እንመለከተውና በስፋት እንመለከተዋለን። በመጀመሪያ ደረጃ
በክፍል አንድ ላይ ወይም በመጀመሪያ የምንመለከተው መሐመድ በቁርአን ውስጥ ያመጣው ተጽዕኖ የመሐመድ ባህሪ የመሐመድ አመል በቁርአን ውስጥ ታይቷል እና ያመጣው ተጽዕኖ ቁርአኑን እንዴት ወዴት እንደ አቅጣጫውን እንደቀየረው የመሐመድ ባህሪ በቁርአን ውስጥ ምን አይነት አፌክት እንዳመጣ እንመለከታለን። በሁለተኛ ክፍል ቤዚክ የእስልምና አስተምሮ እስልምና 5 ፒላርስ ኦፍ ፌዝ 5 የሃይማኖት መግለጫዎች አሉት የሚገለጥበት ማለት ነው። አንደኛው ሻሃዳ ነው፣ ሶላት አለ፣ ሶም አለ፣ ዘካና ሀጅ አለ። እነዚህ አምስቱን ኬት እንደመጡ አምስቱ ምንጮቹ ኬት እንደመጡና እስልምና ማለት ምን ማለት እንደሆነ ዲፊኒሽኑን በሁለተኛ ክፍል እንመለከታለን። በሶስተኛ ክፍል መሐመድ የነብይነት መስፈርት መሐመድ ያሟላል ወይስ አያሟላም የሚለውን ወደ 6-7 ነጥቦችን በመመልከት መሐመድ የነብይነት መስፈርት የማያሟላ ሰው እንደሆነ እንመለከታለን። በአራተኛ ደረጃ የቁርአንን ማንነት ቁርአን እውነት እንደሚባለው ሙስሊሞች እንደሚያስቡት እውነት ነው ወይስ እንዴት ነው? የቁርአን ማንነትና ምንነትን በስፋት እንዳስሰዋለን። በአምስተኛ ደረጃ የኢሳ አልመሲህ ኢሳ ማንነት አልመሲህ ኢሳ ወይም ሙስሊሞች ኢየሱስ ነው ብለው የሚያስቡት አልመሲህ ኢሳ ወደ ከሰዎች የሚለዩበት በቁርአን ላይ የሰፈረ ወደ 16 በላይ የሚሆኑ በቁርአን ላይና በሐዲሳት የሰፈሩ መገለጫዎች አሉት። እናም መዳረሻችንም እዚህ ላይ ነው የምናደርገው። ምክንያቱም ቁርአን የመሐመድን ስም የሚጠራው 4 ጊዜ ብቻ ነው። 4 ጊዜ ብቻ። ኢሳንስ አልመሲህ ኢሳ ኢየሱስ ክርስቶስ ነው ሙስሊሞች ብለው የሚያስቡትን አልመሲህ ኢሳን ግን ስንት ጊዜ ይጠራዋል? ከ25 ጊዜ በላይ ይጠራዋል ኢየሱስ ክርስቶስን ማለት ነው። እናም በመሐመድ በቁርአን ላይ የመሐመድ ታሪክ የት እንደተወለደ የት እንዳደገ ስለ ህይወት ታሪኩ ምን የሚጠቅስ የለም። ነገር ግን አልመሲህ ኢሳ አወላለዱ በተአምር እንደሆነ በድንግልና እንደተወለደ ስለዚህ ከአምስቱ መሰረቶች ውስጥ አንደኛው የሆነው የመሐመድ ባህሪ በቁርአን ውስጥ የፈጠረው ተጽዕኖ ምንድነው የሚለው ነው። እንግዲህ ሁላችንም የመሐመድ ባህሪን ስናጠና የምናገኘው እውነታ ምንድነው? የመሐመድ ባህሪ ቁርአኑ እንደ መሐመድ ባህሪ እንደሚሄድ ነው። መሐመድ ሲናደድ ቁርአኑ መን ገየረ ዲነሁ ፈቅቱሉ ሐዲሱ ሃይማኖቱን የቀየረ ግደለው የሚል ወረደልኝ ይላል። መሐመድ ሲደሰት የ6 ዓመትን ህፃን በ54 ዓመቱ ከፈለገ ያገባል። መሐመድ ሲሰደብ ከፈለገ እርሱ ሲሰደብ ከፈለገ እኔን የተሳደበ አላህ እንዲገደል አዟል ብሎ ይናገራል። መሐመድ ሲፈራ 1 ለ100 ይቅርና 1 ለ10 ይሁን ብሎ የጦር 100 ሆናችሁ አንድን ሰው እናንተ ሆናችሁ 100 ሰው ታሸንፋላችሁ የሚለውን ወደ 1 ለ10 ወይ 1 ለ2 ይቀይራል። ሲደፍር ደግሞ የ3 ወር በአንድ ጊዜ የ3 ወር የሚያህል ቴረር የመልቀቅ ሰዎች ላይ ቴረር የማሸበር ስጦታ ከአላህ ተቀብያለሁ ብሎ ይናገራል። መሐመድ ሲጠየቅ አላህ ጥያቄ አትጠይቁኝ የሚል ወረደልኝ ከአላህ ጥያቄ አትጠይቁኝ የሚል ወረደልኝ ይላል። መሐመድ ሲሰርቅ ለነብይ ሰለባን መደበቅ አይገባውም ብሎ ይናገራል። ሁላችንም ይህንን ሐዲስ እንደምናውቀው መሐመድ ሲሰርቅ በሌብነት ተጠርጥሮ ሳለ አንተ ነው የወሰድከው ሲባል መሐመድ የሰረቀው እኔ አይደለሁም ብሎ የሰረቀውን አካል መናገር አልቻለም። ይልቁንም ከአላህ ወረደልኝ ብሎ ለነብይ ሰለባን መደበቅ አይገባውም የሚል ወረደልኝ ይላል። መሐመድ ሲሰግድ የዘይነብን ልጅ ከፈለገ ተሸክሞ ይሰግዳል ከላይ አድርጓት ማለት ነው። መሐመድ ሲቀና የቀናበትን ልጅ እንዲገደል ያዛል። መሐመድ ሲባልግ በሚስቱ ዘይነብ ላይ አልጋ ላይ ከባሪያው ጋር ይተኛል። በሚስቱ አልጋ ላይ ከባሪያው ጋር ይተኛል። መሐመድ ሲረሳ አላህ ነው እንድረሳ ያደረገኝ እያለ ይናገራል። የመሐመድ ባህሪው በቁርአን ላይ የፈጠረው ተጽዕኖ በጣም ትልቅ ነው። ምክንያቱም ቁርአኑ ፎርጅ የተደረገው እንደ መሐመድ ውሎ ነው። መሐመድ ሲደሰት ይደሰታል፣ ቁርአኑ ጥሩ ነገር ያወርዳል። መሐመድ ሲበሳጭ ደግሞ በተመሳሳይ በጣም መጥፎ የሆኑ ቃላትን መሐመድ ይወረውራል። በመጀመሪያ መሐመድ ክርስቲያኖች ይቀበሉኛል ብሎ ክርስቲያኖችን የማቆለጳጰስና እስልምናን ከክርስትና የቀጠለ ነው በሚል በማመሳሰል ዘመቻ ነበረ የቀጠለው። ለምሳሌ ከተመለከትን ወደ
ከአይሁዶች ጋር የነበረውን ስንመለከት ወደ ኢየሩሳሌም ዞሮ መሐመድ ይሰግድ ነበረ። በተለይ ወደ መዲና ከመጣ በኋላ ትልቁ ዓላማው 10 አይሁዶች እንዲቀበሉት ነበረ። መሐመድ በዚህ ወደ መዲና እንደመጣው the coming of the Jews to the prophet ወደ መዲና እንደመጣው መሐመድ ከተናገረው ንግግር ውስጥ በዚህ በሳሂህ ቡኻሪ 3941 ላይ እንዲህ ብሎ ተናግሯል። the prophet said had only 10 Jews believe me all the Jews would definitely have believed me 10 አይሁዶች ቢያምኑኝ ሌሎቹም ያምኑኛል የሚል ተናግሮ ነበረ መሐመድ። ምክንያቱም 10 አይሁድ በዛን ሰዓት አላመነውም ነበረ። መሐመድ ወደ መዲና እስኪመጣ ድረስ ያ ተከታዮቹ ከ70 እስከ 100 የሚቆጠሩ ብቻ ነበሩ። ለ12 ዓመታት መሐመድ ለፍቶ ያገኘው ከ70 እስከ 100 የሚጠጉ ለራሱም ዘመዶቹ ባሪያዎቹ ተቆጥረው ይሄን ይደርሱ ነበር። ስለዚህ አይሁዶችን እንዲያሳምን ዘንድ የመጀመሪያው መሐመድ አካሄድ ክርስቲያኖችም አይሁዶችም ይጸድቃሉ በማለት የማቆለጳጰስ ዘመቻ ነበረ መሐመድ ሲሰራ የነበረው። ጥያቄያችን ምንድነው? ሙስሊም ወንድሞቻችንና እህቶቻችን በተለይ ክርስትናን ከእስልምና ጋር እናነጻጽራለን የምትሉ ሙስሊም ወገኖቻችን በየትኛው የሞራል አቅም ነው ልታነጻጽሩ የምትችሉት? መሐመድ በሐዲሱ ላይ እንደሰፈረው ቶራን ብሉይ ኪዳንን ቶራን በእጁ ይዞ እኔ በዚህ አምኛለሁ ብሎ ከተናገረ በየትኛው የሞራል አቅም ነው የኛን መጽሐፍ የምትተቹት? በዚህ በሱነን ኢብን ዳውድ 44:49 ላይ መሐመድ ብሪንግ ዘ ቶራን አምጡልኝ ብሎ የሙሴ መጽሐፍት ብሉይ ኪዳን አምጡልኝ ብሎ he placed the Torah on it saying I believe in you and in whom who revealed you በአንተና አንተን ላይ ባወረደው አካል አምኛለሁ ብሎ መሐመድ ተናግሯል። መሐመድ የብሉይ ኪዳን መጽሐፍን በእጁ ይዞ እኔ በዚህ መጽሐፍ አምኛለሁ ካለ በየትኛው የሞራል አቅም ነው ብሉይ ኪዳንን የምትተቹት? መጽሐፍ ቅዱሳችንን የምትተቹት? መሐመድ እኛ ክርስቲያኖችና አይሁዶች በወንጌል ካልተመራን በቶራ በብሉይ ኪዳን መጽሐፍት ካልተመራንና በነቢያቱ መጽሐፍት ካልተመራን ምንም አይነት እድል ፈንታ ገነት እንደማንገባና ምንም አይነት እድል ፈንታ እንደሌለን ይናገራል። በዚህ በቁርአን በሱራ ምዕራፍ 5:68 ላይ ኩል ያ አህለል ኪታቢ ለስቱም አለ ሸይኢን ሐታ ቱኪሙ አተውራተ ወልኢንጂል ይላል። የመጽሐፉ ሰዎች ሆይ በኢንጂልና በወንጌል ላይ ካልቆማችሁ ይላል። በኢንጂል በወንጌልና በአምስቱ የሙሴ መጽሐፍት ላይ ካልቆማችሁ በምንም ላይ አይደላችሁም በማለት ይናገራል። ስለዚህ በየትኛው ሙስሊም ወንድሜ ሆይ በየትኛው የሞራል አቅም ነው ወንጌል ተበርዟል ብለህ ልትናገር የምትችለው? የብሉይ ኪዳን መጽሐፍ ተበርዟል ብለው ልትናገር የምትችል ራሱ አላህ ነው። አንተ አምላኬ ብለህ የምታስበው አላህ ነው። እዚህ ጋር ክርስቲያኖችና አይሁዶች ሆይ በወንጌልና በብሉይ ኪዳን መጽሐፍት ላይ ካልቆማችሁ በምንም ላይ አይደላችሁም ብሎ በቁርአን ላይ ያወረደው። ይህ የቁርአን ክፍል ዘላለማዊ ነው ብለህ የምታስብ ከሆነ ዛሬም ድረስ ይህ የቁርአን ክፍል ይሰራል ብለህ የምታስብ ከሆነ እንዴት ነው እኔ ወንጌል በመያዝ የምትተቸኝ? እንዴት ነው እኔ ቶራ የብሉይ ኪዳን መጽሐፍትን በእጄ ስለያዝኩኝ የምትተቸኝ? በየትኛው የሞራል አቅም ነው መጽሐፍ ቅዱሴን የምትተቸው ነው ጥያቄ። በዚህ በሐዲስህ ላይ በዚህ በሳሂህ ቡኻሪ 7362 ላይ መሐመድ እኛን ክርስቲያኖች ሙስሊሞች መቃወም እንደሌለባቸው ይናገራል። አትቃወሟቸው ብሎ ይነግረናል። በዚህ በሳሂህ ቡኻሪ 7362 ላይ ምን ይላል? ላ ቱሰዲቁ አህለል ኪታብ ወላ ቱከዚቡሁም። ከዛ ማለት ሐሰተኛ ማለት ነው። ወላ ቱከዚቡሁም ሐሰት አታድርጉባቸው። የመጽሐፉ ሰዎች የተባሉ ክርስቲያኖችና አይሁዶችን ሐሰት አታድርጉባቸው ይላል። ሐሰት አታድርጉባቸው ቁርአንክ የሚል ከሆነ በየትኛው የሞራል አቅም ነው የምታነጻጽረው? የኛን የክርስቲያኖችና የአይሁዶች መጽሐፍ ሐሰት ለማድረግ የምትቻኮለው የምትሮጠው የትኛው መንገድ ላይ ነው ያለው? ይሄ ብቻ አይደለም።
የእስልምና መጽሐፍት እኛ ክርስቲያኖች በነቢያት ስለ ነቢያት ከአይሁዶችና ከክርስቲያኖች በላይ እንደምናውቅ ይናገራል። በዚህ በተፍሲር ኢብን ከሲር 18:3 ላይ እንደሚል ቃል እናገኛለን። ወሁም አህሉል ኪታቢል አወሊ ወሁም አለሙ ሚን አንቢያኢ ሚና ይላል መሐመድ ምን አለ? የመጽሐፉ ሰዎች አለ እዚህ ጋር እንደምንመለከተው they are the people of the first book they have more knowledge of the prophets than we do ይላል። እነዚህ የመጽሐፉ ሰዎች ናቸው። እነርሱ አለ they have more knowledge of the prophet than we do ስለ ነቢያት እኛ ከምናውቀው በላይ እነርሱ ያውቃሉ ብሎ በዚህ በተፍሲር 18:3 ላይ ይናገራል። በዚህ በተፍሲር ላይ መሐመድ እንደተናገረው የመጽሐፉ ሰዎች ከኛ በላይ ስለ ነቢያት ያውቃሉ እነርሱን ጠይቁ መሐመድ ካለ በየትኛው የሞራል አቅም ነው አንተ መጥተህ ክርስትናን የምትተቸው ነው? ይህ ብቻ አይደለም። መሐመድ የእስልምና መጽሐፍት እኛ ክርስቲያኖችን ሙስሊሞች ግራ በገባቸው ሰዓት መጠየቅ እንዳለባቸው ኢቭን መሐመድ እንኳን ራሱ መጠየቅ እንዳለበት የቁርአን ከራሱ ይናገራል። በዚህ በቁርአን በሱራ ምዕራፍ 10 ቁጥር 94 ላይ ምን የሚል ቃል እናገኛለን? ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። ፈኢን ኩንተ ፊ ሸኪ ሚማ አንዘልና ኢለይከ ፈስአል አለዚነ የቅረኡነል ቁርአነ ሚን ቀብሊከ ይላል። ካንተ በፊት መጽሐፉን የሚያነቡት የተባሉ ክርስቲያኖችና አይሁዶች ናቸው። ከመሐመድ በፊት ወደፊት እናየዋለን። ምንም አይነት ከመሐመድ በፊት ተብለው በቁርአን ላይ ሁሉ የሰፈሩት አይሁዶችና ክርስቲያኖች ነው እና ካንተ በፊት መጽሐፉ የወረደላቸውን ጠይቅ የተባሉ አይሁዶችና ክርስቲያኖችን መሐመድ በመጠራጠር ውስጥ ቢሆን እንዲጠይቅ ታዘዋል። ኢቭን መሐመድ ሳይቀር ከታዘዘ ይጠይቅም ከነበረ በየትኛው አንተ የሞራል አቅም ነው መተህ እኛ ክርስቲያኖች ላይ አፍክን የምትከፍተው? መተህ ላነጻጸር ብለህ መጽሐፍ ቅዱሳችንን የምትተቸው? የራስህን መጽሐፍ በመጀመሪያ ተመልክተኸዋል? ሌላው ተከተሏቸው ይላል። እስልምና ሙስሊሞች እኛን ክርስቲያኖች ይከተሉ ዘንድ ቁርአን የእስልምና መጽሐፍት ያዛሉ። በዚህ በሳሂህ ቡኻሪ 7320 ላይ ምን ይላል? ሊተትበኡነ ሰነነ መን ካነ ቀብለኩም ዚራኢን ቢዚራኢን ሐታ ለው ደኸሉ ጁህረ ደብ ይላል። You will follow the way of those nations who were before you, span by span, cubit by cubit, inch by inch, so much so that even if they entered a hole of መስጂድ ይላል። የሸረሪ ጉድጓድ እንኳን ራሱ እስኪገቡ ድረስ አይሁዶችና ክርስቲያኖችን ተከተሏቸው ይላል። ስለዚህ ትከተሏቸዋላችሁ ይላል። ስለዚህ አይሁዶችና ክርስቲያኖችን የሸረሪ ጉድጓድ እስኪገቡ ድረስ ትከተሏቸዋላችሁ ካለ በየትኛው የሞራል አቅም ነው አንተ ክርስትና ላይ አፍክን የምትከፍተው ወይም ደግሞ ክርስትናን ለመተቸት የምትሞክረው? በየትኛውስ የሞራል አቅም ነው መሐመድ የመጣው? የመጀመሪያ መሐመድ ዓላማ ክርስቲያኖችና አይሁዶችን ወይ ደግሞ መጽሐፍ ቅዱስን ሊያርም ነው የምትለው በየትኛው የሞራል አቅም ነው? ራሱ መሐመድ የመጽሐፉ ሰዎች የተባሉ ክርስቲያኖችና አይሁዶችን ትከተላችኋላችሁ ካለ እዚህ ጋር አይሁዶች ይጠይቁታል። እዚህ ጋር የመሐመድ ሰሃቦች መሐመድን ይጠይቁታል። ካንተ በፊት ብለ ህዝብ የነበሩትን ጠይቁ መሐመድ ሲል የቶቹን ናቸው ካንተ በፊት ብለ እየተናገርክ ያለው የቶቹን ነው ብለው ሲጠይቁት መሐመድ ምን ብሎ ተናገር? አይሁዶችና ክርስቲያኖችን እንደሆነ መሐመድ ይኸው we said Allah's messenger do you mean the Jews and the Christians አሉት። አይሁዶችና ክርስቲያኖችን ማለት ነው አሉት። አዎን ሁሚልስ ሌላ ማን አለ አለ መሐመድ። ካንተ በፊት መጽሐፍቱን የሚያነቡትን ካንተ በፊት ተብሎ የሚናገሩት አይሁዶችና ክርስቲያኖች እንደሆነ ከዚህ መረዳት እንችላለን። አይሁዶችና ክርስቲያኖች ናቸው። ምክንያቱም ከመሐመድ በፊት ምንም አይነት መጽሐፍ ለመካ እንዳልወረደ የእስልምና መጽሐፍት ራሱ ቁርአን ስለሚናገር ማለት ነው። ስለዚህ እኛ ክርስቲያኖችን ትከተሏቸዋላችሁ መሐመድ ካለ በየትኛው የሞራል አቅም ነው ንጽጽር ሙስሊም ወንድሞቼና እህቶቼ የምትሰሩት? ሌላው ቁርአን በሱራ ምዕራፍ 236 ላይ በኢብራሂም ላይ በኢሳም ላይ በያዕቆብም ላይ በኢሳና በሙሳም ላይ በወረዱትና በተሰጡት ላይ አንዱን ከአንዱ ሳንለይን ላ ኑፈሪቅ በይነ አሐዲን ነው የሚለው። አንዱን ከአንዱ ሳንለይ አምነናል በሉ ተብላችሁ ሙስሊም ወንድሞቼ እናቶቼ ከታዘዛችሁ ይኸው አምነናል በሉ ነው የሚለው። አምነናል በሉ ብላችሁ ከታዘዛችሁ በየትኛው የሞራል አቅም ነው ተውራንና
ኢንጅልን የምትተቹት ወይ ደግሞ የብሉይ ኪዳንና የአዲስ ኪዳን መጽሐፍትን የምትተቹት የሚለውን ጥያቄ ማንሳት እንፈልጋለን። ይህ ብቻ አይደለም። ሙሐመድ በቁርአኑ ኢንጂል ወንጌል ብርሃን አለበት ብሎ ከተናገረ በየትኛው የሞራል አቅም ነው ወንጌልን የምትተቸው? እንደዚህ ይላል وخفينا على آثارهم بعيسى ابن مريم مصدقا لما بين يديه من التوراة والإنجيل وآتيناه إنجيل فيه هدى ونور ይላል። ለኢሳ ይላል ምን ሰጠነው ይላል። ወአተይናሁ ፊል ኢንጂሊ ሁደን ወኑር ብርሃንና መንገድ ያለበትን ወንጌልን ሰጠነው ይላል። ለማን? ለኢሳ ማለት ነው። ወንጌልን ሰጠነው አለ። በውስጡ ምን አለ? ብርሃንና መንገድ አለበት ይላል። በሁል ጊዜ ሙስሊሞች የሚጸልዩት አንድ ጸሎት አለ። ኢዲነ ሲራተል ሙስተቂም ወደ ቀጥተኛ መንገድ ምራን ይላል። ያ ቀጥተኛ መንገድ የትኛው ነው ብላችሁ ትጠይቁ እንደሆነ ያ ቀጥተኛ ብርሃን መንገድ ወንጌል ውስጥ እንደሚገኝ ደግሞ እዚህ ጋር በቁርአን በሱራ ምዕራፍ 5:46 ላይ ምን ይላል? በውስጡ ይላል ኢንጂል ውስጥ ወንጌል ውስጥ ቀጥታና ብርሃንና መንገድ አለበት ነው የሚለው። ሁደን ወኑር ነው። ሁደን ማለት መንገድ ማለት ነው። መንገድና ብርሃን አለበት ይላል። ስለዚህ ወንጌል ብርሃንና መንገድ እንዳለበት ይናገራል። ወንጌልን ደግሞ ገልጸን ስናነብ ምን ይላል? ምን የሚል ቃል እናገኛለን? በዮሐንስ ወንጌል ላይ አነ ውእቱ ብርሃኑ ለዓለም እመኑ በብርሃኔ ወአንሶ ስሙ በብክሙ ብርሃን፣ እኔ የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በእርሱ ተመላለሱ የሚል የወንጌል ክፍል እናገኛለን ማለት ነው። ስለዚህ ወንጌል ብርሃን አለበት፣ መንገድ አለበት፣ መንገድ ነው ብሎ የእስልምና መጽሐፍ ቁርአን ከነገረን በየትኛው የሞራል አቅም ነው አንተ መጽሐፍ ቅዱስን ብርሃን አለበት ተብሎ የተነገረልን መጽሐፍ ቅዱስ የምትተቸው? አረ ይሄ ብቻ አይደለም። በቁርአን በሱራ ምዕራፍ 5:47 ላይ ክርስቲያኖች በወንጌል መዳኘት እንዳለባቸው ይናገራል። ወለያኩሙ አህለል ኢንጂል ቢማ አንዘለላሁ ፊህ ይላል። የኢንጂል ባለቤቶች በኢንጂል ውስጥ አላህ ባወረደው ሕግ ይፋረዱ ይላል። የኢንጂል ባለቤቶች በኢንጂል ውስጥ በኢንጂል ውስጥ አላህ ባወረደው ሕግ ይፋረዱ። አላህም ባወረደው ሕግ የማይፈርድ ሰው እነዚህ አመፀኛ እነርሱ ናቸው ይላል። ክርስቲያኖችና አይሁዶች በወንጌል ካልተዳኙ አላህ በውስጡ ባወረደላቸው መጽሐፍ በኢንጂል ውስጥ አላህ የኢንጂል ባለቤቶች በኢንጂል ውስጥ አላህ ባወረደው ሕግ መጽሐፍ ካልተዳኙ እንደሚፈረድባቸውና አመፀኞች እንደሆነ እኛ በወንጌል ካልተዳኘን እኛ ክርስቲያኖች በወንጌል ካልተዳኘን አመፀኞች እንደሆነ የእስልምና መጽሐፍ እየተናገረ አንተ በየትኛው የሞራል አቅም ነው ወንጌልን የምትተቸው የሚል ጥያቄን ማንሳት እንፈልጋለን። ሌላው ክርስቲያኖችና አይሁዶችን እንደሚጸድቁም የእስልምና መጽሐፍ ወይ ቁርአን ይናገራል። ሙሐመድ በቁርአን በሱራ ምዕራፍ 2:62 ላይ እኛ ክርስቲያኖችና አይሁዶች እንደምንጸድቅ ይናገራል። እነዚያም ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ይናገርና ምን እንዳለ በጌታቸው ዘንድ ምን እንዳላቸው በእነርሱ ላይ ፍርሃት የለባቸውም፣ እነርሱም አያዝኑም ይላል። እቺ ብራኬቷ ከነርሱ የሚል የለም። እቺን እወቋት፣ አውጧትና አንብቡት። ከጌታቸው ዘንድ ይላል። ይሁዳውያንም ክርስቲያኖችም ሳቢያኖች ከጌታቸው ዘንድ ምን እንዳላቸው ይላል። ስለዚህ እኛ ክርስቲያኖችም ከፈጣሪያችን ምን እንዳለን የእስልምና መጽሐፍት ከመሰከሩን እንደምንጸድቅ ከነገሩን በየትኛው የሞራል አቅም ነው አንተኛን የጸደቅነውን እኛን ገነት የመግባት እድል ያለብንን እኛን ሙሐመድ የሰጠንን እኛን የእስልምናው እንደ ሙስሊሞች አስተምሮ የሙስሊሞች አምላክ የሰጠንን ፕሪቪሌጅ አንተ መተመተቸው ለምንድን ነው? እኛ ክርስቲያኖች ገነት እንደምንገባ በዚህ ብቻ አይደለም የሚናገረው። እንደውም ኢቭን እኛ ክርስቲያኖች ገነት የምንገባው የመግባት እድላችን ከሙስሊሞች ጋር የሚተካከል እንደሆነ በዚህ በሱነን ኢብን ማጃ 3992 ላይ ይናገራል። ምን ይላል? the Christians split into 72 sects, 71 of which will be in hell and 1 in paradise. አይሁዶች በ71 ቦታ ይከፈላሉ። ክርስቲያኖች በ72 ክፍል ይከፈላሉ። ሙስሊሞች ደግሞ በ73
ክፍል ወይ ደግሞ 73 ቦታ ይከፋፈላሉ። እናም ከነሱ ከክርስቲያኖችም ከአይሁዶችም ከሙስሊሞችም አንዱ ግሩፕ አንዱ እውነትን የያዘ ግሩፕ ገነት ይገባል ያለ ከክርስቲያኖችም አንዱ ግሩፕ ገነት ይገባል፣ ከሙስሊሞችም አንዱ ክፍል ገነት ይገባል፣ ከአይሁዶችም አንዱ ክፍል ገነት ይገባል ብሎ ይነግረናል በዚህ በሱነን ኢብን ማጃ 3992። ስለዚህ እኛ ክርስቲያኖች ጥንታውያኑን በተለይ ከክርስቶስ ጀምሮ 2000 ዓመትን ያስቆጠርን ቤተክርስቲያናችን ከተመሰረተች 2000 ዓመትን ያስቆጠርን እኛ ክርስቲያኖች ገነት የምንገባበት እድል የሰፋ እንደሆነ የእስልምና መጽሐፍትና ሐዲሳት መሐመድ ራሱ ከነገረን በየትኛው አንተ የሞራል አቅም ነው እኛን የምትተቸን፣ እኛን የምትሳደበው፣ እኛን ተሳስታችኋል የምትለን የሚለውን ጥያቄ ማንሳት እንፈልጋለን። እንዲሁም ደግሞ ይሄ ብቻ አይደለም። በዚህ በሳሂህ አልቡኻሪ 2268 ላይ እንዲህ የሚል ቃል እናገኛለን። አይሁዶች ለክርስቲያኖች ለአይሁዶችና ለሙስሊሞች ስራ እንደተሰጣቸውና አይሁዶች ከጠዋት እስከ 6 ሰዓት ላይ እንደሰሩ፣ ክርስቲያኖች ደግሞ ከ6 ሰዓት እስከ 11 ሰዓት እንደሰሩ፣ ሙስሊሞች ደግሞ ከ11 ሰዓት እስከ ፀሐይ እስከሚጠልቅ እንደሰሩ እና አላህ ማለት ነው ለእያንዳንዳቸው እኩል እንደከፈላቸው። ነገር ግን እንደዚህ ይላል መጨረሻ ላይ ለሁሉም እኩል እንደከፈላቸው። አይሁዶች ከጠዋት እስከ 6 ሰዓት ሰርተው፣ ክርስቲያኖች ከ6 ሰዓት እስከ 12 ሰዓት እስከ 11 ሰዓት ሰርተው፣ ሙስሊሞች ደግሞ ከ11 ሰዓት እስከ ፀሐይ እስከምትጠልቅ ብቻ ሰርተው ለሁሉም ግን እኩል ከፈላቸው። ያኔ ክርስቲያኖችና አይሁዶች ተናደው ምን አሉ ይላል why should we work more and get lesser wage? እኛ ብዙ ሰራን ነገር ግን ትንሽ ተከፈለን ብለው ጠየቁ። አላህም have I withheld part of your right? የእናንተን ፓርት አስቀርቼባችኋለሁ፣ የምታገኙት የእናንተን ውጤት ዋጋ አስቀርቼባችኋለሁ ብሎ እንትን አላቸው ይላል፣ መለሰላቸው ይላል። ስለዚህ ትንሽም ዋጋ ቢሆን ምን ብሏቸዋል ማለት የሰሩትን ያህል ቃል ኪዳን የገባላቸውን ያህል ዋጋ እንደሰጣቸው አላህ ይነግረናል ማለት ነው። ስለዚህ አይሁዶችና ክርስቲያኖች ገነት እንደገቡ ይነግረናል የእስልምና አስተምሮ፣ የሙሐመድ የእስልምና አስተምሮ ይነግረናል ማለት ነው። ስለዚህ ከዚህ ምን እንረዳለን? የመጀመሪያው መሐመድ አላማ ፈጽሞ መጽሐፍ ቅዱስ ለማረም አልነበረም። መሐመድ የመጣበት የመጀመሪያው አላማ መጽሐፍ ቅዱስን ማረም፣ ማስተካከል ወይ ደግሞ ክርስቲያኖችን ማስተካከል ፈጽሞ አልነበረም። የመጀመሪያው መሐመድ አላማ ክርስቲያኖችም አይሁዶችም እኛም እንጸድቃለን የሚል ነበር አስተሳሰቡ። እስከ መቼ ድረስ? እስከ ሱራ ምዕራፍ 211 እስኪደረስ ድረስ። በዚህ ሱራ ምዕራፍ 211 ላይ ምን ይላል? ገነት አይሁዶችና ክርስቲያኖች ምን አሉት? መሐመድ ገነት አትገባትም አሉት። እስከዚህ ድረስ ማለት ነው። ያኔ መሐመድ ተናደደ። እኛ ማለት አንድ ነገር እኛ አስበን አልሆንም ሲለን ወይ ደግሞ ሰዎች ሲያፈርሱብን እንደምናደደው ሁሉ መሐመድን አይሁዶችና ክርስቲያኖች ምን አሉት? አንተ ገነት አትገባትም አሉት። ያኔ መሐመድ ምን አለ? ይቺ ከንቱ ምኞታችሁ ናት፣ እውነተኞች እንደሆናችሁ አስረጆቻችሁን አምጡ በላቸው አለ። ቀጥሎ በቃ ወደ ተቃራኒ ማድረግ ዘመቻ ክርስቲያኖችና አይሁዶች ላይ መክፈት ጀመረ ማለት ነው። እስከዚህ ድረስ ግን መሐመድ ይህ ታሪክ እስኪፈጸም ድረስ መሐመድ ክርስቲያኖችና አይሁዶችን ያቆለጳጵሳቸው ነበረ። እናም ከዛ በኋላ ይሄ ክስተት ከተፈጸመ በኋላ ተቃራኒ ማድረግ ዘመቻ መሐመድ ጀመረ ማለት ነው። ለምሳሌ ያህል ስንመለከት በዚህ በቁርአን በሱራ ምዕራፍ እዚሁ ሱራ ምዕራፍ 2 ቁጥር 116 ላይ አላህም ልጅ አለው አሉ ከሚሉት ጥራት ተገባው ማለት አላህ ልጅ የለውም ማለት ጀመረ። ተመልከቱ እዚህ ሱራ ምዕራፍ 211 ላይ ገነት አትገባትም፣ ክርስቲያኖችና አይሁዶች ገነት አትገባትም አሉን ብሎ እዚህ ጋር ተቃወሟቸው። ከዛን እዚሁ 11 ቀጥሎ 16 ላይ ምን አለ? አላህ ልጅ የለውም በማለት ክርስቲያኖችና አይሁዶችን ተቃራኒ የማድረግ ዘመቻን ከፈተ ማለት ነው። አረ ይሄ ብቻ አይደለም። ክርስቶስን አልሰቀሉትም በማለት አልገደሉትም በማለት
በቀን 17 ጊዜ ሙስሊሞችን ክርስቲያኖችን እንዲረግሙ ማለት ነው። ኢህዲነ ሲራተል ሙስተቂም ኢህዲነ ሲራተ አንዓምተ ዐለይሂም ገይሪ መግዱቢ ዐለይሂም ወለዳሊን ወደ ቀጥተኛ ወደ ተጠመሙ ሰዎች ስላልመራህም በማለት እነዛ እነማን ናቸው ብለን ስንመለከት አይሁዶችና ክርስቲያኖች እንደሆኑ ተፍሲራት ይናገራሉና ሙስሊሞች ሁል ጊዜ ሲጸልዩ በቀን 5ኛ ክርስቲያኖችና አይሁዶች እያሰቡን እንደሚጸልዩ እንዲሁም ደግሞ ተቃራኒ የማድረግ ዘመቻ መሐመድ ከፈተ። ኢሳ በምጽአት ጊዜ ሲመጣ መስቀልን ይሰብረዋል በማለት አሁን ኢሳ በስተመጨረሻ መጥቶ መስቀልን ሰበረው አልሰበረው ምን ዋጋ አለው ስንል ምንም ትርፍ የለውም። እኛ አሁን እውነትን ማወቅ ሰውን ሁሉ የሚፈልገው በመሐመድ ጊዜም ቢሆን የሚፈልገው ነገር ግን መሐመድ እንደዚህ ጥላቻን መስበክና ማስተማር ጀመረ። ክርስቲያኖችና አይሁዶች አንቀበልም ሲሉት ማለት ነው። አረ ብቻ አይደለም ክርስቲያኖች የፍጥረታት መጨረሻ ናቸው፣ አይሁዶች ደግሞ ጦጣ ናቸው በማለት ዲሁማናይዜሽን በማድረግ ጦጣ ናቸው ሲባል አይሁዶችን ጦጣ ናቸው ብሎ ከአላህ ወረደልኝ ብሎ ይህንን ሲያቀርብ ተመልከቱ። በዛን ሰዓት የነበሩት የመሐመድ ተከታዮች አይሁዶችን እንደምን ያስቧቸው ነበር? እንደ ጦጣ ያስቧቸው ነበር። ዚስ ሚን ጦጣን ከገደሉ እንደ ሰውን እንደገደሉ አይሰማቸውም ነበር እና ይሄ ጦጣን እንደገደሉ ነበር የሚሰማቸው እና ዲሁማናይዜሽን ይባላል። ይሄንን ነው መሐመድ ያስተማረው ተቃራኒ ማድረግ ዘመቻ ክርስቲያኖችና አይሁዶች ላይ የከፈተው። አሬ ብቻ አይደለም ክርስቲያኖች በምጽአት ጊዜ ክርስቲያኖችና አይሁዶች የሙስሊሞችን ኃጢአት የሚሸከሙ ናቸው ኢቭን በማለት መሐመድ ተናግሯል። እና ተቃራኒ የማድረግ ዘመቻ መሐመድ ማድረግ ጀመረ ማለት ነው። እና መሐመድ ሀሳቡን ይቀይር ኢቭን እንደነበረ ቁርአን ራሱ ይነግረናል። በዚህ በሱራ ምዕራፍ 216 ላይ ሱረቱል በቀራ ላይ ማለት ነው አስባብ አንዙል ሲነግረን ዋን ዴይ አይሁዶች ቁረሾች ምን አሉት? do you not see the Muhammad commands his companion with something and then forbids them from the same and commands them to the exact opposite. One day he says something and the following day he reacted. This Quran is nothing but the speech of Muhammad who was invented it አሉት። ቁረሾች ምናምን ተመልክተው መሐመድ አንዴ ይሄንን ይላል፣ በዛሬ ይሄንን ይላል፣ በንጋታው ደግሞ ምን ይላል? እርሱን ይቃወማል። የተናገረውን ቃል ተቃውሞ ወረደልኝ ብሎ ይናገራል። እና ይህ ቁርአን አሉ የሰው ነው የመሐመድ ንግግር ነው እንጂ ሌላ አይደለም አሉት። በዛን ሰዓት መሐመድ ምን ከአላህ ወረደልኝ አለ። እያስረሳኝ ሌላም የሚያመጣው አላህ ነው ብሎ ይህንንም በአላህ ማሰብ ጀመረ ማለት ነው። ስለዚህ መሐመድ ሀሳቡን ይቀይር ነበረ። ሰው መሐመድ እንደዚህ ክርስቲያኖችና አይሁዶችን ማቆለባበስ ክርስቲያኖች ይዘርቃሉ አይሁዶች ይዘርቃሉ ብሎ አቆለባብሶ ካቆለባበሰ በኋላ መጨረሻ ላይ ክርስቲያኖችና አይሁዶች ሱራ ምዕራፍ 2:11 ላይ እንደተመለከትነው አትጸድቅም አንተ ገነት አትገባትም ብለው ቁርጡን ሲነግሩት መሐመድ ጦርነት ማወጅ ጀመረ። ተቃራኒ የማድረግ ዘመቻ መክፈት ጀመረ ማለት ነው። የ216 ላይ አላህ ልጅ አለው አሉ ጥራት ይግባው አለ። እንዲሁም ደግሞ ሱራ ምዕራፍ 9:28-30 ላይ 9:30 ላይ አላህ ያጥፋቸው አላህ ልጅ አለው ስላሉ ክርስቲያኖች አላህ ልጅ ያለው ስላሉ አላህ ያጥፋቸው ብሎ መናገር ጀመረ። እንዲሁም ደግሞ እዚህ ሳሂህ ሙስሊም 2767 ዲ ላይ ማለት ነው አይሁዶችና ክርስቲያኖችን አላህ በምጽአት ጊዜ የነሱን የሙስሊሞችን ኃጢአት ያሸክማቸዋል። የሙስሊሞች እንደ ተራራ የሚያክለው የሙስሊሞች ኃጢአት አይሁዶችና ክርስቲያኖች ላይ ያርፋልና ሙስሊሞች ገነት ይገባሉ ብሎ መናገር ጀመረ። እንዲሁም እዚህ ጋር እንደተመለከትነው በሙስሊሞች በየቀኑ ሲጸልዩ the two paths are the path of Christian and Jews ይላል። የመጨረሻዎቹ ክፍል ኢህዲነ ሲራተ ሙስተቂም ኢህዲነ ሲራተ አንዓምተ ዐለይሂም ገይሪ መግዱቢ ዐለይሂም ወለዳሊን የሚለው ላይ ያልተቆጣባቸውን መንገድ ምራን የሚለው እነማን ላይ ነው የተቆጣው የሚለው አይሁዶችና ክርስቲያኖች ላይ እንደሆነ ይናገራል። እና በየቀኑ ሙስሊሞች በቀን 7 በቀን 5 ሲጸልዩ እኛን እያሰቡ እንዲጸልዩ ይህንን ያህል ጥላቻን መሐመድ አሳድሮባቸው ነው የሄደው። በዚህ ሱራ ምዕራፍ 457 ላይ እንደምንመለከተው መሐመድ ምን አለ? ተቃራኒ ማድረግ ዘመቻው እኛ ላይ ሲከፍት አልሰቀሉትም አልገደሉትም በማለት ተናገረ። እንዲሁም በዚህ በሳሂህ አልቡኻሪ 2476 ላይ ምን አለ? በምጽአት ጊዜ አላህ መጥቶ ኢሳ መጥቶ መስቀልን ይሰብረዋል አለ። ተመልከቱ
ሱራ ምዕራፍ 9:30 ላይ አላህ የክርስቲያኖች አልመሲህ የአላህ ልጅ ነው አሉ። የክርስቲያኖች ኢየሱስ ክርስቶስን ነው አላህ የአላህ ልጅ ነው አሉ። አላህ ያጥፋቸው በማለት ተመልከቱ። አላህ ነው አሁን እንደ እስልምና አስተምሮ ይሄን ያወረደው ኢቭን አላህ ነው። አላህ ራሱ ነው አላህ ያጥፋቸው ያለው እና ይሄ የመሐመድ እጅ እንዳለበት ከዚሁ ራሱ እንረዳለን ማለት ነው። መሐመድ እንደፈለገ ፎርጅ እንዳደረገው ቁርአንን በፈለገው መልኩ ከሰማይ ወረደልኝ እያለ ይናገር እንደነበረ እንረዳለን ማለት ነው። እዚህ ጋር ሱራ ምዕራፍ 5:18 ላይ ደግሞ እኛ ክርስቲያኖች ሁልጊዜ መጽሐፍ ቅዱሳችን የሚነግረን የጸጋ የእግዚአብሔር ልጆች እንደሆነ ይነግረናል እና ይህንን እኛን ክርስቲያኖች ሲቃወመን ምን ይለናል? አይሁዶችም ክርስቲያኖችም እኛ ያላ ልጆች ወዳጆች ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ የፈጠራችሁ ሰዎች ናችሁ በላቸው ማለት ይናገራል ማለት ነው። ለምንድነው የሚቀጣችሁ? ያለ ልጅ የፈጣሪ ልጆች ከሆናችሁ ብሎ ይናገራል። ለዚህም መልሴ እኔ ቅዱስ ጳውሎስ ያስቀመጠው ነው። የማትቀጡ ከሆነ እናንተ ልጆች ሳትሆኑ ዲቃላዎች ናችሁ ይለናል እና እንደዚህ እያለ መሐመድ የሆነ የራሱን አመክንዮ እየፈለገ ተቃራኒ ማድረግ ዘመቻ እኛ ክርስቲያኖች ላይ ያደርግ ነበረ። ኢቭን ኢሳ ደግሞ ልጅ እንደሌለው ምን ብሎ ይናገር ነበረ? ሱራ ምዕራፍ 601 ላይ እንዲህ ይል ነበረ መሐመድ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? በማለት መሐመድ ተናገረ። አላህ ሚስት የሌለችው ሲሆን ሚስት ይፈልጋል እኮ አላህ ልጅ ይወልድ ዘንድ ሚስት ያስፈልገዋል በማለት መሐመድ እኛን ክርስቲያኖች ሆን ብሎ ለመቃወም ሲል ይህንን ሎጂክ ፈጠረ። ይህንን አመክንዮ ፈጠረ። ለእርሱም እንዴት ያለ ሚስት ልጅ ሊኖረው ይችላል በማለት አሰበ። ነገር ግን ሁልጊዜ ሁላችንም የምናስተውል ከሆነ መርየም ሁልጊዜ የወለደችው መርየም ኢሳን ያለ ምንድነው? ያለ ባል ነው አይደል? መርየም ያለ ባል ኢሳን ከወለደችው እንዴት ነው መርየም ያለ ሚስት አላህ ያለ ሚስት ልጅ ሊኖረው የማይችለው? ለፈጣሪ የሚሳነው ነገር አለ እንዴ? የለም። ነገር ግን መሐመድ ማለት ተራ ሎጂክ ምድራዊ ሎጂክ ማለት ነው። ሚስት የሌለችው ሲሆን ለአላህ እንዴት ልጅ ይኖረዋል በማለት ተናገረ። እንዴ አላህ ወንደላጤ ሰው ነው እንዴ? እንደኔ ወንደላጤ ሰው ነው እንዴ ሚስት የሚፈልገው? ይሄ ብቻ አይደለም። በዚህ በሳሂህ ቡኻሪ 5899 ላይ አይሁዶችና ክርስቲያኖች ፀጉራቸውን ስለማይቀቡ እናንተ ደግሞ በመቀባት ተለዩ። ምን ይላል? ሶ ዩ ሹድ ዱ ኦፖዚት ኦፍ ዋት ዴይ ዱ። እነሱ በሚያደርጉት ተቃራኒ ማድረግ አለባቸው በማለት ተቃራኒ ማድረግ ዘመቻ በእኛ ክርስቲያኖችና አይሁዶች ላይ ከፈተ ማለት ነው። በዚህ በሱነን አቢ ዳውድ 3176 ላይ አንድ አይሁድ መሐመድ በጸሎት ሰዓት በመቃብር ቁጭ ብሎ እየጸለየ እያለ ቆመው ተከታዮቹና መሐመድ እየጸለዩ እያለ አንድ አይሁድ ይመጣና ይህ እኮ እኛ እንደምናደርገው ነው ያደረክ ያለው ሲለው መሐመድ ምን ይላል? ዱ ሲት ዳውን ኤንድ አክት ዲፍረንትሊ ፍሮም ዜም። ቁጭ በሉ አክት ዲፍረንትሊ ፍሮም ዜም፣ ተቃራኒ አድርጉ ከነሱ በማለት ከአይሁዶችና ክርስቲያኖች ተቃራኒ ዘመቻን መሐመድ ከፈተ ማለት ነው። ሶ ከዚህ ሁሉ የምንረዳው ምንድነው? ብዙ ሙስሊም ወንድሞቻችንና እህቶቻችን ቁርአን ሆን ብሎ ፈጣሪ በዓላማ በቀደምት መጽሐፍት ውስጥ የተጨመሩትን ስህተቶች እያረመ ትክክለኛ የሆኑትን ነጥቦች እያረጋገጠ ለማለፍ ታስቦ እንደወረደ ይናገራሉ። ነገር ግን ቁርአንና ሙሐመድ በተቃራኒ ሆኖ በግልጽ የሚነግሩን ነገር መጽሐፍ ቅዱስ የተጠበቀና በውስጡ ብርሃን ያለበት ሲሆን ቁርአን የወረደበት ምክንያትና ዓላማ ደግሞ ፈጣሪ የተለያዩ ነቢያትን ለተለያዩ ዓለም ህዝብ እንደሚልክ እንዲሁም ለተለያየ ዓለማት የተለያየ መጽሐፍትን እንደሚልክና እስራኤላውያንን ማስጠንቀቂያ ለእስራኤል እግዚአብሔር በእስራኤል ቋንቋ እነ ቅዱስ ዳዊትን ከመዝሙር ወይ ዘቡር መጽሐፍ ጋር እንደላከ አረቦችን ደግሞ በዚያ ዘመን በአረበኛ የተላከላቸው የሚወረደላቸው ምንም አይነት መገለጥ ስለሌለ ፈጽሞ ለአረብ የወረደላቸው ምንም አይነት መገለጥ ስለሌለ ለአረብ ህዝብ ደግሞ መሐመድ ያስጠነቅቅና ያስፈራራ ዘንድ በአረበኛ ቋንቋ ወረደ ነው። የመሐመድ የመጀመሪያው ዓላማ ይሄ ነበረ። ቁረይሾችን የሚያሳምንበት ዓላማ ይሄ ነበረ። ለዚህም ደግሞ እንደ ማስረጃ የሚያቀርበው መሐመድ የኔ መጽሐፍ ከእናንተ ጋር የሚያረጋግጥ ከክርስቲያኖችና አይሁዶች ጋር የሚያረጋግጥ ነው ብሎ ነው መሐመድ ቁረይሾችን መጀመሪያ ላይ ያስተማራቸውና የሰበካቸው። ለዳዊት ዘቡር እንደወረደ ሁሉ እኔም ደግሞ በአረበኛ ቋንቋ ነው የወረደልኝ እናንተን አስፈራራና አስጠነቅቅ ዘንድ። እንዲሁም ደግሞ የኔ መጽሐፍ
ሙሰዲከን ሊማ ማዕኩም ክርስቲያኖችና አይሁዶች እንኳን ራሱ የኔን መጽሐፍ ሊያምኑት የሚገባበት ምክንያት ሱራ ምዕራፍ 2:41 ላይ እንደጠቀሰ ማለት ነው። ወአሚኑ ቢማ አንዘልቱ ሙሰዲከን ሊማ ማዕኩም ይሄ መጽሐፌ ቁርአን ከአይሁዶችና ክርስቲያኖች ጋር የሚያረጋግጥ ነው። የአይሁዶችና የክርስቲያኖች መጽሐፍ የሚያረጋግጡ ነው። በአረብኛ የወረደ ነው ማለት ነበረ ይናገር የነበረው ተቃራኒ ማድረግ ዘመቻ ከመክፈቱ በፊት ማለት ነው። እንደዛ ነበር የመሐመድ አመጣጥና ለቁረሾች የተናገረው ንግግር ማለት ነው። እዚህ ጋር ሱራ 14 ቁጥር 4 ላይ ይህንን ይደግፈናል። መሐመድ ራሱ ምን አለ? ከመልእክተኛው ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። አሁን ከዚህ ምን እንረዳለን? ከመልእክተኛ ማንኛውም ማለት ለምሳሌ ዳዊትን እንውሰደው። ዳዊት ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ ለወገኖቹ ሕዝብ ማለት ነው ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም፣ በዳዊት በሚናገርበት ቋንቋ በዕብራይስጥኛ እንጂ በሌላ አላክንም ይላል። ተመልሰን ደግሞ በዚሁ መሰረት ከመልእክተኛ ማንኛውም የሚለውን መሐመድ ስንወስድ መሐመድም ለእነርሱ ያብራራላቸው ዘንድ ለወገኖቹ ቋንቋ ማለት ነው ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም፣ በወገኖች ቋንቋ በሆነው በአረበኛ እንጂ በሌላ አላክንም በማለት መሐመድ በአረብ ህዝብ ያሉትን ለአረብ ህዝብ ታልሞ እንደተላከ እንደዛ ይናገርና ቁረሾችን እንደዛ ነበር የመጀመሪያው የመሐመድ ዓላማ እሱ ነበረ። ሌላው ለዚህ ማስረጃችን በዚህ በቁርአን በሱራ ምዕራፍ 34 ቁጥር 4 ላይ ምን ይላል? የሚያጠኗቸው የሆኑ መጽሐፍቶችን ምንም አልሰጠናቸውም፣ ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም ይላል። ወማ አተይናሁም ሚን ኩቱቢን የድሩሱነሃ ወማ አርሰልና ኢለይሂም ቀብሊከ ሚን ነዘሪን ይላል። ወማ አርሰልና ኢለይሂም ቀብሊከ ሚን ነዘሪን ምንም አይነት መጽሐፍ አልሰጣናቸውም ለቁረሽ ህዝቦች ማለት ነው። ከመሐመድ በፊት ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም ይላል። ለመካ ህዝብ ከአንተ በፊት አስፈራሪ ነብይን ምንም እንደው ፈጽመን አላክንም ይላል። ምንም አይነት ነብይ እንዳልተላከ በመካና በመዲና ማለት ነው እንዳለ አረብ ህዝብ እንዳልተላከ እናም ለሙሐመድ ደግሞ ይህን ያስጠነቅቃቸው ዘንድ ስላልተላከ የአረብን ህዝብ ያስጠነቅቅ ዘንድ እነ ዳዊት የተለያዩ ነቢያት በእስራኤል እንዳደረጉት ሁሉ እሱ ደግሞ በአረብ ህዝብ ላይ ያሉትን ሊያስጠነቅቅ ዘንድ እንደወረደለት መሐመድ እንደዛ ነበር የመጀመሪያ ላይ ሲሰክስ የነበረው። እንዲሁም በቁርአን ምዕራፍ 42 ቁጥር 7 ላይ ለምን ቁርአን የወረደው የመካን ነዋሪዎች ሆን ተብሎ የከተሞች እናት የሆነችውን መካን ታስቦ እንደወረደ ይነግረናል። እንደዚሁም ይላል የከተሞች እናት የሆነችውን የመካን ሰዎች በአካባቢው ያሉትን ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለባት ሲሆን ልታስፈራራ አረበኛ የሆነ ቁርአንን ወደ አንተ አወረድን ይላል። ቁርአኑ አረበኛ የሆነበት ራሱ ምክንያቱ ምንድነው? የመካ ሰዎችን እና በአካባቢ ያሉትን ልታስፈራራ ነው። ያስጠነቅቅ ዘንድ ነው አረበኛ ራሱ የሆነበት ምክንያት ማለት ነው። ስለዚህ መሐመድ ኢንተርናሽናል ነብይ አድርጎ ራሱን እንደዛ አይቆጥርም አያስብም ነበር። ሲቀጥል ወደ ውጭ ወደ ዓለም ወጥቶ አስተምሮም አያውቅም። ከመካና ከመዲና ወጥቶ አስተምሮ አያውቅም። መሐመድ እዛው ነበረ የሞተው ራሱ እና መሐመድ ሀሳቡ የመጀመሪያው አስተሳሰብ ምን የሚል ነበረ? እኔ እነ ዳዊት በራሳቸው ቋንቋ ለሀገራቸው ለወገናቸው እንደተላኩ እኔም ለወገኔ በራሴ ቋንቋ ይኸው አረበኛ የሆነን ይላል። በአረበኛ ቁርአን የወረደበት ምክንያት በወገኔ ቋንቋ ህዝቤን ላስጠነቅቅ ነው ብሎ የመሐመድ የመጀመሪያው አስተሳሰብ ይሄ ነበረ። ለዓለም ተልኬያለሁ አልነበረም የመጀመሪያው መሐመድ አስተሳሰብ ማለት ነው። ይሄ ብቻ አይደለም። እዚህ ጋር ሲናገር እንደውም ምን ይላል? በቁርአን ምዕራፍ 657 ላይ ማለት ነው ቁረሾችን ሲያስረዳቸው ለምን ቁርአን እንደወረደ ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው ይላቸዋል። ተመልከቱ በምጽአት ጊዜ ማለት ነው ቁረሾችን ፈጣሪ ሲጠይቃቸው ለምንድነው ብሎ ሲጠይቃቸው ለምን ሳታችሁ ሲላቸው እኛ መጽሐፍ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ በምጽአት ጊዜ እያሉ ማለት ለእኛ እኮ መጽሐፍ ቢኖረን ኖሮ እንደነሱ እንደነ እስራኤላውያን መጽሐፍ ቢኖረን ኖሮ ከእነርሱ የበለጠ የተመራን እንሆን ነበር እንዳትሉ ይኸው ዛሬ ይዤላችሁ መጣሁ ብሎ መሐመድ በዚህ ነበረ ቁረሾችን
ሲናገር የነበረውና ወረደልኝ ብሎ ሲያስተምር የነበረው የሙሐመድ የመጀመሪያው ዓላማ ይሄ ነበረ። የሙሐመድ ስብከት ተቃራኒ ማድረግ ከመጀመሩ በፊት ማለት ነው። ለዚህ ግልጽ ዓላማ የወረደን መጽሐፍ የዛሬ ኡስታዞች የቁርአን ሀሳብ ባለመረዳት ቁርአን የመጣበት ዓላማ እና የወረደበት ዓላማ እኛን ክርስቲያኖች ሊያርም እንደመጣ አድርገው ያስተምራሉ፣ ይናገራሉ ማለት ነው። እና የመጀመሪያው የሙስሊሞቹ ስህተት ዛሬ እንደ ኡስታዝ እንደ እስልምና እንደ ኡማ ስህተት ላይ ያሉበት ምክንያት ትልቁ ምክንያት ይሄንን አለመረዳታቸው ነው። ይሄ ክፍል 1 ነው ማለት ነው። በክፍል 2 ላይ የእስልምና ቤዚክ አስተምሮ 5ቱን የእስልምና መሰረቶችና የእስልምና ምንነት እንማማራለን። ወስብሐት ለእግዚአብሔር። ሰላም ተወዳጆች እንደምን ዋላችሁ? እስልምና 5 መሰረቶች ላይ ተመስርቷል። አንደኛው በአላህ ማመን ወይም ሻሃዳ ነው። ሁለተኛ የረመዳን ጾም ነው። ሶስተኛ ጸሎት ነው። አራተኛ ዘካ ነው። አምስተኛ ሀጅ ነው። ሁሉንም ስናበጥረውና ስንመለከተው የመጀመሪያው በአላህ ማመን ነው ይለናል። በአላህ ማመን ማለት ምን ማለት ነው? አላህን አምኖ ዘንድ አላህ ማን ነው የሚለውን ጥያቄ ስንመለከት እኛ ጌታ ኢየሱስ ማን ነው ስንል ኢየሱስ ክርስቶስን አማኑኤል ክርስቶስ ብለን እንደምንጠራው ሁሉ አላህ ደግሞ ሶመር ተብሎ እንደሚጠራ የእስልምና መጽሐፍት ይነግሩናል። በዚህ ሱረቱል ኢክላስ 112 ላይ አላሁ ሶመድ ይለናል። ኩል ሁወ አላሁ አሐድ አላሁ ሰመድ፣ አላህ ሰመድ ነው ብሎ ይነግረናል። የአላህ ሌላ ስሙ ሰመድ እንደሆነ ኢቭን ከመቶ የአላህ ስሞች ውስጥ አንዱ ሰመድ እንደሆነ እዚህ ጋር ይነግረናል። ስለዚህ አላህ ምንድነው? አላህ ሰመድ ተብሎ ይጠራል ወይም ሰመር ነው። ይህ ሰመር ደግሞ ምንድነው ማን ነው ብለን ስንመለከት በዚህ በተፍሲር 7 ቁጥር 72 ላይ ይህ ሰመድ የጣዖት አንዱ ስም እንደሆነ ይነግረናል። እንደዚህ ይላል ተፍሲር ኢብን ከሲር 772 ላይ ወከድ ዘከረ ሙሐመድ ቢን ኢስሐቅ ወገይረሁ ካነ ያቡዱን አስናመን ፈሰነመ የካለለሁ ሰመድ ይለናል። ትርጉሙ ምንድነው? ሙሐመድ ቢን ኢስሐቅና ሌሎችም ጣዖታትን እያመለኩ እንደነበረ ጠቅሰዋል። አንዱ ጣዖት ስሙ ሰመር ነው በማለት ይነግረናል ማለት ነው። ስለዚህ አላህ ምንድነው? የመጀመሪያው የእስልምና የሚያምንበት ከ5ቱ ፒላርስ ኦፍ ፌዝ የእምነት መሰረቶች ውስጥ አንዱ ሻሃዳ ነው። ሻሃዳ ማለት ከአላህ በቀር አምላክ የለም ብሎ ማመን ነው። እና አላህ ምንድነው ስንል ደግሞ አላህ ሰመድ የተባለ የጣዖት ስም መሆኑ እንደሆነ እንመለከታለን ማለት ነው። ሲቀጥል በቁርአን ላይ በየትኛውም ስፍራ አንድ ሰውን ሻሃዳ ሲዞና ላኢላሃ ኢላላህ የሚል በማለት አስብሉትና አስልሙት የሚል የቁርአን ክፍል የለም። ከቁርአን ውጪ ነው ሲጀምር ማለት ነው። ሲቀጥል ይህንን የሻሃዳ ክፍል ስንመለከት ላኢላሃ ኢላላህ ስንል ኢላሃ ኢላላህ ስንል ከአላህ በቀር አምላክ የለም ስንል ሁለት ስሞችን እናገኝበታለን። አንደኛው አላህ የሚለው ነው። ሁለተኛ አምላክ የሚለው ነው። አላህ የሚለው የሙስሊሞች አምላክ ስም ነው። ላኢላሃ ኢላ አላህ ስንል ማለት ነው። ሁለተኛው ደግሞ አምላክ የሚለውን ስም እናገኛለን። ከአላህ በቀር አምላክ የለም ስንል አምላክ አለ፣ አላህ የሚለው ቃል አለ። አምላክ ለማለት የተጠቀሙ በዚህ ኮንተንቱና ኮንቴክስት ውስጥ ማለት ነው አላህ የሚለው ስም የሙስሊሞች አምላክ ስም ሲሆን አምላክ ለማለት ደግሞ ኢላህ የሚለውን ቃል ነው አረብኛ የተጠቀመው። ምክንያቱም በአረብኛ አምላክ ማለት ኢላህ ማለት ስለሆነ ማለት ነው። በአረብኛ አምላክ ማለት ኢላህ ማለት ከሆነ አላህ ማለት ደግሞ ምን ማለት ነው ነው ጥያቄያችን። እስልምና በተውሂድ ያምናል። ተውሂድ ማለት ቃሉ ትርጉሙ ተዋህዶ ማለት ነው። ዩኒፊኬሽን ማለት ነው። የብዙ አምላኮች አንተን ተጨፍልቆ ወደ አንድ የመምጣት ዩኒፊኬሽን ማለት ነው። ለዚህ ነው በቁርአን በሱራ ምዕራፍ 38:5 ላይ የቁረይሽ ህዝቦች በጣም ይደነቃሉ። መሐመድ በስተመጨረሻ አማልክቶችን ሰመድ የተባለውን አላህ የተባለውን አክበር የተባለ ጣዖት አለ ከመሐመድ በፊት የሚመለክ ጀድ የተባለ ጣዖት አለ። እነዚህን መሐመድ በመጨፍለቅ አንድ አደረጋቸውና የቁረይሽ ህዝቦች በጣም በመደነቅ ምን አሉ?
መሐመድ ሱራ ምዕራፍ 38:5 ላይ አማልክቶችን መሐመድ አንድ አደረጋቸውን ይህ አስደናቂ ነገር ነው አሉ። የቁረይሽ ህዝቦች ምን አሉ? አማልክቶችን አንድ አምላክ አደረጋቸውን ይህ አስደናቂ ነገር ነው አሉ ይላል። ስለዚህ ተውሂድ ማለት ትርጉሙ እንደሚያመለክተው ዩኒፊኬሽን ወይ ደግሞ አንድ ተዋህዶ ማለት ነውና መሐመድ አማልክቶችን እነዚህ ጀድ የተባሉትን አሁን እንደተመለከትነው አክበር የተባሉትን ጣዖታት ወደ አንድ እንዳደረጋቸው እንመለከታለን። ኢቭን ደግሞ ይሄ ሶመድ የተባለው የጣዖት ስም እንደሆነ በዚህ በተፍሲር ኢብን ከሲር ሱረቱል ኢኽላስን ስንመለከት ምን ይላል? አሰመዲ the smoothest stone that does not accept dust ይላል። ሶመድ ማለት ይለናል ቆሻሻን የማይቀበል ለስላሳ የሆነ ድንጋይ ነው ይላል። ይህንን ነው ሰመድ ማለት ይሄ ነው። ይህንን ነው መሐመድ አምጥቶ አንድ ያደረገው ማለት ነው። ኩሉሁ አላሁ አሐድ አላህ አንድ ነው ብለው በሱረቱል ኢኽላስ 12 ላይ ያሰፈረው ማለት ነው። ሌላው አልአክበር የተባለ ጣዖት ነው። አክበር አላሁ አክበር ይላል። አላህና አክበር ማለት ነው። አክበር የተባለ ጣዖት አለ። ከመሐመድ በፊት የሚመለኩ ጣዖቶች አሉ። ከዛ ውስጥ አንዱ አክበር እንደሆነ በዚህ ሙአጀም ኢላሃት አልአረብ ቀብለል ኢስላም ከእስላም በፊት የነበሩ የአረቦች ጣዖታት በሚል መጽሐፍ ላይ ማለት ነው ምን ይለናል? አክበር ወዝ አለ የምትለው ቃል ክብርን የምታገሳይ ናት። አላህ ስንል ትክክለኛው ስሙ ላህ ሲሆን አለ የሚለው ክብርን እንደሚያሳይ ሁሉ ማለት ነው። አላህ ስንል ትክክለኛው የጣዖት ስሙ ላት ሲሆን አለ የምትለው ክብርን እንደሚያሳይ ሁሉ ማለት ነው። እዚህ ጋርም አክበር ይላል ወዝ አን አይዶል ኦፍ ዘ ኩረይሽ ኦፍ መካ ይላል። ይሄ አክበር ማለት ነው ከነሐስ የተሰራ የጣዖታት የቁረይሽ ጣዖታት ውስጥ አንዱ ነው ብሎ ይነግረናል ማለት ነው በዚህ መጽሐፍ ላይ። ይህንን ነው መሐመድ አንድ ያደረጋቸው። ተውሂድ ማለት ይሄ ነው። ተዋህዶ የምንለው ተውሂድ ማለት ትርጉሙ ይሄ ነው። አማልክቶችን አንድ የማድረግ ወደ አንድ የማምጣት ትርጉም ያለው ነው። ሁለተኛው የእስልምና መሰረት ጾምና ሶስተኛው ጸሎት ነው። ጾምና ጸሎት በመጀመሪያ ደረጃ መሐመድ በቀን 5 እንደማይጸልይ ኢቭን በቁርአን ላይ የሰፈረ በቀን 5 ጸልዩ የሚል የቁርአን ክፍል የለም። ሲቀጥል በቁርአን ላይ ማለት ነው። ሲቀጥል መሐመድ ራሱ 5 እንደማይሰግድ አለ። አንዱ ከመሐመድ በኋላ አንዱ የጸሎት ክፍል 5 እስልምና በቀን 5 ይሰግዳል። ግን አንዱ ኢቭን የመጣው ከመሐመድ በኋላ እንደሆነ የእስልምና መጽሐፍ ይናገራሉ። ስለዚህ በመሐመድ የማይታወቅ ነው በቀን 5 መጸለይ። በሁለተኛ ደረጃ ደግሞ ይሄ ጾምና ጸሎት የተወሰደው በቀን 5 መጸለይ የተወሰደው ከሳቢያኖች ነው። ከሳቢያኖች እንደሆነ የእስልምና መጽሐፍት ይነግረናል። በዚህ በተፍሲር ኢብን ከሲር ሱራ ምዕራፍ 5:69 ላይ ምን ይላል? አሳቢኡነ ወየሱሙነ ኩለ ሰነዋት 30 የውመን ወዩሰሉነ አሳቢኡነ ወየሱሙነ ኩለ ሰነዋት 30 የውመን ወዩሰሉነ ኢለል የመን ኩለ የውሚን 5 ሰለዋት ይላል። ሳቢያኖች ይላል በአመት ውስጥ ማለት በየአመቱ 30 ቀን ይጾማሉ። 30 የውመን በአመቱ 30 ቀን ይጾማሉ። በቀን ውስጥ ደግሞ 5 ጊዜ ይጸልያሉ ይላል። አሳቢኡነ ወየሱሙነ ኩለ ሰነዋት 30 የውመን ወዩሰሉነ ኢለል የመን ኩለ የውሚን 5 ሰለዋት ይላል። ሳቢያኖች በአመት ስንት ጊዜ? በየአመቱ 30 ቀን ይጾማሉ። በቀን ደግሞ 5 በየቀኑ 5 ይጸልያሉ ይለናል ተፍሲር ኢብን ከሲር 5:69 ላይ ማለት ነውና ከዚህ ነው መሐመድ አምጥቶ
ሙስሊሞች የእስልምና አስተምሮ ከዚህ ነው አምጥተው እስከዛሬ ድረስ ሙስሊሞች በቀን 5 የሚጸልዩት ማለት ነው። ሌላው ጾምና ጸሎትን ከተመለከትን የአላህ ማንነት ከተመለከትን ሌላው ሀጅ ነው። ሀጅ የሚለው ቃል ሀቅ ከሚለው የመጣ ሲሆን ቁረሾች የቁረሽ ህዝቦች ድሮ ከመሐመድ በፊት ምን ያደርጉ ነበረ? ይሄዱና ካባን ይዞሩ ነበረ እና ከመሐመድ በፊት የነበረ ነው። በዚህ በሱራ ምዕራፍ 34 ላይ ስንመለከት ምን የሚል ክፍል እንመለከታለን? ወማ አተይናሁም ሚን ኪታቢን ያርሱነሃ ወማ አርሰልና ኢለይሂም ቀብሊከ ሚን ነዘሪን ይላል። ምን ማለት ነው? ከመሐመድ በፊት ካንተ በፊት ለመሐመድ ምን ተመሳሳይ ካንተ በፊት ለቁረይሽ ህዝቦች ካንተ በፊት ምንም አይነት መጽሐፍት አልሰጠናቸውም፣ ምንም አይነት መልእክተኛ አላክንም ይላል። ስለዚህ የቁረይሽ ህዝቦች ማለት ነው ከመሐመድ በፊት ታይሙ ራሱ ማለት ነው ዘ ፕሪ ኢስላሚክ ፔሪድ ኦፍ ኢግኖራንስ ነው፣ የጃህልያ ዘመን ነው የሚባለው። ምክንያቱም ምንም ለአረብ ህዝብ ወርዶ የማያውቅበት ዘመን ተብሎ ነው እና ለነዚህ ለመካ ህዝብ ከመሐመድ በፊት ለነበሩ የመካ ህዝብ ምንም አይነት የወረደ ነብይ የለም፣ ምን የመጣላቸው መጽሐፍ የለም፣ የወረደላቸው ነብይ የለም። ስለዚህ ጣዖትን ያመልኩ ነበረ። ኢብን እናቱ የመሐመድ እናትና አባት የት ነው ያሉት? ሲኦል ነው ያሉት። ምክንያቱም ጣዖትን በማምለካቸው ማለት ነው። ስለዚህ በዚህ ውስጥ እነሱ ምን ያደርጉ ነበረ? ከመሐመድ በፊት ይዞሩ ነበረ ካባን ይዞሩ ነበር። ይሄው እንደዚህ ይለናል በዚህ በሳሂህ ቡኻሪ 1665 ላይ during the pre-Islamic period of ignorance the people used to perform tawaf of Kaaba naked except homes ይላል። ራቁታቸው ሆነው በጃህልያ ዘመን ከመሐመድ በፊት ይዞሩ ነበረ ካባን ያለ ምክንያት። ስለዚህ ካባ ምንድነው? ጣዖት አምልኮ ነው። ምንም አይነት ነብይ ሳይወርድላቸው አስተማሪ መጽሐፍት ሳይወርድላቸው ነብይ ሳይወርድላቸው ይሄን ሊያደርጉ አይችሉም። ይሄ ጣዖት ስርዓት ነበረ። ኢቭን በካባ ውስጥ የእስልምና መጽሐፍት እንደሚነግሩ 360 የሚሆኑ ጣዖት ነበሩ እና ይሄን ይዞሩ ነበረ ካባን ማለት ነው። እና ይሄን ነው መሐመድ ወስዶ በአዲስ ፎርም ለማቅረብ የሞከረው ማለት ነው። ተመልሶ ወደ መዲና ከሄደ በኋላ እንደገና መካን ይዞ ሰዎች እንደዛ እንዲዞሩ ይህንን ባህል እንዲቀጥል ማለት ነው። የጣዖት አምልኮ መዞር እንዲቀጥል ያደረገው ማለት ነው። ከዚህ ነው የተወሰደው ማለት ነው። እና መሐመድ ኢቭን እዚሁ ክፍል ላይ እንደምንመለከተው መሐመድ ኢቭን እንደዞረና ሲዞር እንደወደቀ ይነግረናል። እና ከዚህ የተወሰደ ነው። ስለዚህ 4 ተመልከት። 5ኛው ዘካ ነው። ዘካ ነው ለክርስቲያኖችና አይሁዶች ሲሆን ደግሞ ጂዚያ ነው። መሐመድ ምን ብሏል? በአልቡካሪ ላይ እንደሰፈረው ማለት ነው እኔ መተዳደሪያዬ ማይ ላይፍ ፉድ ኢዝ አንደር ዘ ሼድ ኦፍ ስወርድ ብሏል። በሰይፍ ጥላ ስር ነው መተዳደሪያዬ። ስለዚህ ማንም ሰው ጂዚያ ያልከፈለኝ ሰው ሁሚሌትድ by paying ጂዚያ በመክፈል ማንም ያላመነብኝ ሰው ጂዚያ በመክፈል ሁሚሌትድ እየተዋረደ ይሆናል በማለት ተናግሯልና እንዲሁም ዘካም መሐመድ የዘረፋ ገንዘቦች ለአላህና ለመልእክተኛ ናቸው ብሎ ተናግሯልና ለመሐመድ የግል ጥቅም የሚውል ነበረ ዘካ ራሱ ማለት ነውና 5ቱ የእስልምና መሰረቶች ወይ ፒላርስ ኦፍ ፌዝ የሚባሉት ከዚህ አንፃር የሚታዩ ናቸው። ወሰወት ለዚህ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለሚኖረን ጊዜ ሁሉ እግዚአብሔር አምላክ ይግለጽልን። እንግዲህ ባለፈው መሐመድ ምንም አይነት ተአምር እንዳለ በመካ ህዝብ ተጠይቆ በቁረይሽ በወገኖቹ ህዝብ ተጠይቆ በመጀመሪያው የገጠመው ፈተና ውስጥ ተጠይቆ ተአምር እንዲያደርግ ተጠይቆ ማድረግ እንዳልቻለ ተመልክተናል። በዚህ በሱራ ምዕራፍ 609ን ጠቅሰን ተአምርን ብትመጣላቸው በቁርጥ ሊያምኑበት ጥብቅ መሐሎቻቸውን በአላህ ማሉ ይላል። አይሁድ ቁረይሾች የእርሱ ወገኖች ማለት ነው አንዲት ተአምር መሐመድ ቢያሳያቸው ሊያምኑበት ምለው ነበረ። ነገር ግን መሐመድ ማድረግ አልቻለም ነበረ እንደተመለከትነው ማለት ነው። እኔ ሰው ነኝ ይኸው ከነዚህ አንዱን አድርግ ይሄንን ወይም ይሄን አድርግ ብለው ሲጠይቁት መሐመድ የመለሰው እኔ እንደናንተ ሰው ነኝ የሚል ነበረ የመለሰው ማለት ነው። ማድረግ አልቻለም ነበረ። በዚህ በሱራ ምዕራፍ 17 ቁጥር 90 ላይ እንደምንመለከተው ጌታዬ ጥራት ይግባው እኔ ሰው መልእክተኛ እንጂ ሌላ አይደለሁም በላቸው የሚል ከፈጣሪ እንደተቀበለ ነው የመለሰው ማለት ነው። ተአምር አድርግልን ሲል ማለት ነው። ስለዚህ መሐመድ ስትራቴጂውን መቀየር አለበት። ተአምር ማድረግ ስላልቻለ
ወደ ሌላ ነገር መሄድ ነበረበትና መሐመድ ቀጣዩ ምን አለ? በነቢያት እታወቃለሁ፣ የመጽሐፉ ሰዎች ያውቁኛል ወደሚል መሐመድ ሄደ ማለት ነው። እንደውም ምንድን ነው ያለው? የማታውቁ ስትሆኑ የመጽሐፉን ሰዎች ጠይቁ የሚል የቁርአን ክፍል አለ። እዚህ አመጣዋለሁ አሁን ስለማላስታውሰው ነው። የማታውቁ ስትሆኑ አላቸው ቁረሽ ህዝቦችን ማለት ነው። የመጽሐፉ ሰዎችን ጠይቁ ብሎ በቁርአን ላይ ያሰፈረ ማለት ነው። እንደዚህ ተብያለሁ እኔ እኮ በቃ ታምር ማድረግ ስላልቻለ ማለት ነው። አሁን መሐመድ ለ12 ዓመታት ወደ መዲና እስኪሄድ ድረስ የሰበሰባቸው ሰዎች ያሳመናቸው ሰዎች እንደሚታወቁት ከ70 እስከ 100 የሚደርሱ ናቸው ሙሃጅሮች ማለት ነው። ኢቭን የእሱ ባሪያዎች ሚስቶቹ እነዚህ ተጨምረው ማለት ነው 70 እስከ 100 የሚደርሱ ናቸው። እና ለምን በ10 ዓመት ሰው 12 ዓመት ለፍቶ እንዴት ከ70 እስከ 100 ሊያመጣ ይችላል ሲባል በቃ ታምር ምንም ማሳየት አልቻለም። እዚህ ጋር ኢቭን ታምር ቢያሳይ ኖሮ ሱራ 609 ላይ ማለት ነው ታምርን ብትመጣላቸው በቁርጥ ሊያምኑበት ጥብቅ ማሎቻቸውን በአላህ ዘንድ ማሉ። ታምር ቢያሳይ ኖሮ በቀላሉ ያምኑበት ነበረ በእርሱ ማለት ነው። ያላመኑበት የቁረሽ ህዝብ ያላመነበት ምክንያት በዚህ በተአምር ነው። መሐመድ ስትራቴጂውን ቀየረና ምን አለ? የመጽሐፉ ሰዎች እኔን ያውቁኛል። የማታውቁ ስትሆኑ እናንተ ቁረሾች ያልተማራችሁ ናችሁ፣ ነቢያትን የመመዘኛ አታውቁም፣ ነገር ግን እኔን የመጽሐፉ ሰዎች ያውቁኛል የሚል የቁርአን ክፍል አመጣ። ጥቅሱን በኋላ አመጣዋለሁ። እና እንደውም በዚህ በቁርአን ላይ ማለት ነው ሱራ ምዕራፍ 18 ላይ ማለት ነው ተፍሲር ኢብን ከሲር ላይ ስገቢ እንደ የሚል ቃል እናገኛለን። መሐመድ ኢብን የቁረሾችን በዚህ በተፍሲር ኢብን ከሲር 18:3 ላይ ማለት ነው የቁረሽ ህዝቦች ወደ መዲና አይሁዶች ጋር ሰዎችን እንደላኩ ማን የሚባሉትን አናድር ቢን አልሐሪስ እና ኦቅባ ቢን አልሙኢት የሚባሉትን ሰዎች እንደላኩ ይነግረናል። ለምንድነው የላኩት? መሐመድ ምን ስላለ ነው? እኔ በነቢያት በክርስቲያኖችና በአይሁዶች ዘንድ እታወቃለሁ፣ ስለምታወቅ ሄዱና እነሱን ጠይቁ፣ የማታውቁ ስትሆኑ የመጽሐፉ ሰዎች እኔን ያውቁኛል፣ ስለኔ ተጽፏል በማለቱ ነው። እና ምን ይላል መሰለሽ? የመጽሐፉ ሰዎችን ስለኔ የመጽሐፉ ሰዎችን ጠይቁ ወደሚል ሄደ ማለት ነው። እዚህ ጋር ምን ይላል መሰለሽ? ዜር አር የቁረሽ ህዝቦች ወደ መዲና አይሁዶች ጋር ሰዎችን እንደላኩ ማን የሚባሉትን አናድር ቢን አልሐሪስ እና ኦቅባ ቢን አልሙኢት የሚባሉትን ሰዎች እንደላኩ ይነግረናል። ለምንድነው የላኩት? መሐመድ ምን ስላለ ነው? እኔ በነቢያት በክርስቲያኖችና በአይሁዶች ዘንድ እታወቃለሁ፣ ስለምታወቅ ሄዱና እነሱን ጠይቁ፣ የማታውቁ ስትሆኑ የመጽሐፉ ሰዎች እኔን ያውቁኛል፣ ስለኔ ተጽፏል በማለቱ ነው። እና ምን ይላል መሰለሽ? አንበቢ ተፍሲር ኢብን ከሲር 18:3 ላይ ማለት ነው እንደዚህ ይላል። ኢብን አባስ ሰይድ ይላል ቁረይሽ ሴንት አልነድር ቢን አልሐሪስ and ኡቅባ ቢን አልሙኢት to them and told them the rabbis about Muhammad and describe him to them and tell them what he is saying. ምን እንዳለ ኮት ያደርጋሉ። There are the people of the first book and they have more knowledge of the prophets than we do ብሎ ይናገራል። ምንድነው ሐሳቡ? መሐመድ ምን ይላቸዋል? የቁረሽ ህዝቦችን ማለት ነው ሂዱና የአይሁዶችና ክርስቲያኖችን ጠይቅ፣ የመጽሐፉ ሰዎችን there are the people of the first book እነዚህ የቀደሙ የመጽሐፍ ሰዎች አሉ፣ ክርስቲያኖችና አይሁዶች ማለት ነው። እነሱ አሉ they have more knowledge of the prophets than we do እነርሱ ስለ ነቢያት ከናንተ በላይ ከኛ በላይ ነው ዛዊዱ ነው የሚለው ከኛ በላይ እነርሱ ያውቃሉ እና እነርሱን ጠይቋቸው እነርሱ ስለኔ ይናገራሉ ብሎ መሐመድ ተናገረ ማለት ነው። በነቢያት ሰፍር ያለው የሚል ማለት ነው። በዚህ በቁርአን ላይ ራሱ ኢቭን ስንመለከተው በሱራ ምዕራፍ 246 ላይ ምን አለ መሐመድ? እነዚያ መጽሐፉን የሰጠናቸው ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታል ይላል። ወንዶች ልጆቻቸውን እንደሚያውቁት እንግዲህ አባት ልጁን የሚያውቀውን ያንን ያህል የመጽሐፉ ሰዎች አይሁዶችና ክርስቲያኖች እኔን ያውቁኛል እነርሱን ጠይቋቸው ብሎ ስትራቴጂውን ወደዚህ ቀየረ፣ ወደዚህ አመጣ ማለት ነው። ታምሩ ስላልተሳካለት ማለት ነው። እዚህ ጋርም ሱራ ምዕራፍ 61 ቁጥር 6 ላይ ምን ይላል? የመርየም ልጅ ኢሳ የእስራኤል ልጆች ሆይ እኔ ከተውራት በስተፊት ያለውን የማረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ማለት ነው የመርየም ልጅ ኢሳ አስቀድሞ አህመድ በሚል ስም ትንቢት እንደተናገረ
በወንጌል ላይ ማለት ነው። በወንጌል ላይ በኢንጅል ላይ ማለት ነው። እንግዲህ ለኢሳ የወረደለት እንደ እስልምና አስተምሮ ወንጌል ነው። በወንጌል ላይ አህመድ የሚል በስም እንደሰፈረ ኢቭን ይህንን ያህል ማለት ነው ተጠቅሻለሁ ብሎ መሐመድ መናገር ጀመረ ማለት ነው። ዝም ብለን ስናስበው መሐመድ ይህንን ከሁለት አንግል አንጻር ተናግሮት ሊሆን ይችላል ተብሎ ይታሰባል። አንደኛው ሙስሊሞች አማኞች የሚሉት ምንድን ነው? እውነትም መሐመድ ስለተጻፈ በቀደሙት መጽሐፍ ላይ ባይጻፍ እንዴት ይህንን ሊናገር ይችላል ብለው ሊናገሩ ከፈጣሪ ስለሆነ ነው ብለው ያምናሉ ሙስሊሞች። ሁለት መሐመድ ሌላው ደግሞ ያለው ሀሳብ ምንድን ነው? ቁረሾች ያልተማሩ ናቸው፣ ፊደል ያልቆጠሩ ናቸው፣ ብዙ ጊዜ በቃ የተናቁ ናቸው። መሐመድ ምን አስቡ ሊሆን ይችላል? እነርሱ ገና ሄደው ስራዬ ብለው ነቢያትን ሄደው ወደ መዲና ሄደው ከቋንቋ እንግዲህ ይለያያል ቋንቋቸው ሄደው የአይሁዶችን ሄደው በዕብራይስተኛ ቋንቋ ሄደው አይጠይቁም፣ ገብቶሻል አይደል? ሄደው አይጠይቁም ብሎ በማሰብ ሊሆን ይችላል ይህንን የተናገረው ማለት ነው። ለማንኛውም ግን ማለት ነው መሐመድ ይህንን ቃል እንደዚህ ብሏል ማለት ነው። በቀደሙት መጽሐፍ ላይ እኔ ሰፍሬያለሁ ወደሚል መሐመድ ሄዷል ማለት ነው። ከዚያን ከዕለታት አንድ ቀን ምን ተፈጠረ? እዚህ ሱራ ምዕራፍ 6 ቁጥር 19 ላይ ለምን ወረደ ብለን ስናነብ አስባብ አልኑዙል ላይ ማለት ነው እንደሚል ቃል እናገኛለን። ሰይድ አልከልቢ the chief of the Mecca said, "O Muhammad, we see that no one believes in what you say concerning the matter of messengership. We have asked the Jews and the Christians about you, and they claim that there are no description or mention of you in their scripture. So show us someone who will testify that you are a messenger as you claim." ብለው ይሉታል ማለት ነው። የመካ አለቆች ተሰብስበው እዚህ ጋር እንደጠየቀ ይናገራል። ይጅና ተፍሲር 18 ቁጥር 3 ላይ ተመልከቺ። ሌላም ቦታ አለ መሐመድ ሂዱና አይሁዶችና ክርስቲያኖችን ጠይቁ እንዳለ። ከዛን ይሄዱና እዚህ ጋር ወደ መካ እንደሄዱ እነዚያው ለምሳሌ አልነድር ቢን አልሐሪስ እና ኡቅባ ቢን አልሙኢት የተባሉ ሰዎች ወደ አይሁዶች እንደሄዱ ሊጠይቁት ማለት ነው። እና ሄደው ምን ይረዳሉ? መሐመድ እንደማይታወቅ በክርስትናና በአይሁድ መጽሐፍ ላይ እንደማይታወቅ። እንግዲህ መሐመድ ራሱ መጽሐፍ ቅዱስ በዛን ዘመን የነበረው ወንጌልና ቶራ እንዳልተበረዘ ተናግሯል። ሄደው ሲጠይቁ ደግሞ ክርስቲያኖችና አይሁዶችን ምን አገኙ? የመካ አለቆች መሐመድ በክርስትናና በአይሁድ መጽሐፍ ላይ እንደማይታወቅ ተናገሩት፣ ሰሙ ማለት ነው። ከአይሁዶችና ከክርስቲያኖች ማለት ነው። ከዛ በኋላ መጡና ወደ መሐመድ ምን አሉት? ኦ መሐመድ ሆይ we see that no one believes in what you say concerning the matter of messengership. ስለ መልእክተኝነቴ በአይሁዶችና በክርስቲያኖች መጽሐፍ ላይ ስለሱ የተናገርከው ተጽፌያለሁ ስላልከው ምንም አላገኘንም። ምን ይላል? we have asked the Jews and the Christians. አይሁዶችና ክርስቲያኖችን ጠየቅናቸው ስላንተ and they claim that there is no description or mention of you in their scripture. ስላንተ የተጻፈ በወንጌልና በቶራ የተጻፈ እንደሌለ ነገሩን ብለው ይሉታል ማለት ነው። ይመልሱለታል ማለት ነው። ቀጥለው ምን ይሉታል? አሉት መሐመድን ማለት ነው። show us someone who will testify you that you are a messenger. አንተ ነብይ መሆንን የሚያሳይ መልእክተኛ መሆንን የሚያሳይ ሌላ ማስረጃ አምጣ ያሉት። እንግዲህ ታምርን ቀድሞ አላደረገላቸውም። ቀጥሎ በነቢያት ተሰብኬያለሁ እያለ ተናገረ። በአይሁዶችና ክርስቲያኖች ያውቁኛል ብሎ ተናገረ። ነገር ግን ሄደው አጣርተው መጡና አንተ የለህም፣ ስለዚህ ሌላ ምልክት፣ ሌላ ሾአስ፣ ሌላ ምልክት አሳዩን። በቃ ተስፋ ቆርጠዋል አይሁዶችና ክርስቲያኖች ላይ እንደሌለ ማለት ነው። ሌላ የሆነ መልእክተኛነትን የሚያሳይ አሳየን አሉት። በጣም የሚገርም የኛን ጥያቄ ነው የጠየቁት። የመካ አለቆች አይሁዶችና ክርስቲያኖችን አናውቀውም ብለው ካል ማንም ይህንን ንግግርክን የሚያምን የለምና አንተ ነብይ መሆንን የሚያረጋግጥ ማስረጃ ስጠን አሉት።
ስለዚህ የመካ ነዋሪዎች አለቆች የጠየቁት ጥያቄ በጣም ክሩሻል የሆነ ጥያቄ ነው። ምንድነው ያሉት? በቀደሙ መጽሐፍ ላይ በክርስትናና በአይሁድ መጽሐፍ ላይ ተጽፏል ብለሃል። ነገር ግን ክርስቲያኖችና አይሁዶችን ሄደን ጠየቅናቸው፣ ነገር ግን አላገኘንም። ስለዚህ ምን ትለናለህ ብለው ነው የጠየቁት ማለት ነው። አሁን መሐመድ እውነት ስሙ ወንጌል ወይ ደግሞ ኢንጂል ላይ ሰፍሮ ከሆነ አህመድ በሚል ስም ሰፍሮ ከሆነ ወንጌልን አምጡልኝ ብሎ መጽሐፍን ግለጡልኝ ብሎ እዚህ ጋር ተጽፌያለሁ ብሎ ይነግረን ነበረ ወይ ደግሞ ይናገር ነበር። ይኸው ተጽፌያለሁ ባልኩት መሰረት ይኸው እዚህ ጋር ተጽፌያለሁ ብሎ ያሳየ ነበረ። የዛሬ ሙስሊሞችም በቃ ያንን ወንጌል ይዘው ይኸው እዚህ ጋር እኮ ሰፍሯል ብለው በቀላሉ ያ ነገር ይፈታ ነበረ ማለት ነው። ነገር ግን መሐመድ የመለሰው ምንድነው? በሱራ ምዕራፍ 6:19 ላይ ከምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው፣ አላህ ነው፣ በእኔና በእናንተ መካከል መስካሪ ነው ይላል። በቃ ምስክርነቴ እኔ አለ አላህ ነው ብሎ ወደ አላህ ማዞር ጀመረ ማለት ነው። ቀጣይ መሐመድ ይሄን ሲጠየቅ ይኸው ሱራ ምዕራፍ 6:19 እዚህ ጋር ይኸው ሱራ ምዕራፍ 6:19 ለምን እንደወረደ ሲናገር ክርስትናና አይሁዶች ላይ ምን ብለው ጠየቁት? የቁረይሽ አለቆች the Jews and the Christians ስለ አይሁዶችና ክርስቲያኖችን ጠየቅናቸው ስላንተ፣ ነገር ግን አንተ የለህም። ስለዚህ ያሉት ሌላ ማስረጃ show us someone who will testify that you are a messenger፣ አንተ ነብይ መልእክተኛ መሆንን የሚያሳይ ሌላ አሳየን። በዚህ ተስፋ ቆርጠናል። አይሁዶችና ክርስቲያኖችን ጠይቋቸው ባልከው ተስፋ ቆርጠናል፣ ግን ሌላ አሳየን አሉት። show us someone ሌላ አሳየን ሲሉት መሐመድ ምን አለ? በቃ መስካሪ እኔ አላህ ነው አለ ማለት ነው። ነገር ግን ትክክለኛ እውነት ተጽፎ ቢሆን ኖሮ ምንድነው ማድረግ የነበረበት? ወንጌል ላይ እኮ አለው ብሎ አምጡልኝ ብሎ ወንጌልን አስከፍቶ ያሳይ ነበረ። በቀደሙ የነበሩትም ኡስታዞች ያንን ነገር ይዘው ወይ ደግሞ እዚህ ጋር ለምሳሌ ማቴዎስ 5:6 ላይ ሰፍሬያለሁ ብሎ መሐመድ ይናገር ነበር። ያንን ደግሞ ያ ነገር ይዘገብና ዛሬ ድረስ የተስተላለፈ ይኸው መሐመድ እንደተናገረን በዚህ ወንጌል ላይ መሐመድ አለ ብለው ሙስሊሞች ለዘላለም ይናገሩ ነበር። ነገር ግን ይሄ አልሆነም። ያልሆነበት ምክንያት ምንድነው? ይህን ጥያቄ ሲጠየቅ መሐመድ መመለስ አልቻለም። መጽሐፍ ቅዱስ ከፍቶ ማሳየት እዚህ ጋር ተጠቅሻለሁ ብሎ መናገር አልቻለም። ስላልቻለ ምን አለ መሐመድ? ማስቀየስ ጀመረ። በነገሩ ሁሉ አለ በምስክርነት አለ ሌላ ምስክር አምጣ ሲሉት በምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው፣ አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ይህም ቁርአን እናንተ የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደ እኔ ተወረደ እና ለእኔ መስካሪ አላህ ነው። ትልቁ መስካሪ አላህ ነው። ሌላው ደግሞ ቁርአን ነው። ለኔና ለናንተ በእኔ ወርዷል፣ ቁርአን ለኔ ወርዷል ብሎ መለሰ ማለት ነው። ዚስሚን ትቶታል ማለት ነው። ይሄው ወንጌል ላይ እኮ እዚህ ጋር ሰፍሬያለሁ፣ እዚህ ጋር እኮ በብሉይ ኪዳን መጽሐፍ ላይ ሰፍሬያለሁ የሚለውን ማሳየት ትቶታል ማለት ነው። ምን ነው መናገር የጀመረው? ማስቀየስ ጀመረ። መስካሪ አላህ ነው ብሎ ወደ አላህ ይሄው ይሄንን መጽሐፍ ወረደልኝ ብሎ ወደዛ ማስቀየስ ጀመረ ማለት ነው መሐመድ። ሳጠቃለው በነቢያት መሰበክ ላይ ማለት ነው መሐመድ ምን አለ? አባት ልጁን እንደሚያውቀው የመጽሐፉ ሰዎች ክርስቲያኖችና አይሁዶችን ያውቁኛል ጠይቋቸው አለ ቁረሾችን። ክርስቲያኖችና አይሁዶችን ደግሞ ቁረሾች ጠይቀው አረጋግጠው ሲመጡና ሲያፋጡት መሐመድ ሀሳቡን ቀየረና ካለ የሚበልጥ ምስክር ማን ነው አለ። ለምን አሁን ሙስሊሞች በመሐመድ ዘመን ያልተበረዘውን ወንጌል በእጃቸው እንዳልያዙ የተረዳን ይመስለኛል። ምክንያቱም ያልያዙበት ምክንያት መሐመድ አሁን ያኔ እዚህ ጋር ተጠቅሻለሁ ብሎ ቢናገር ኖሮ ያው ዛሬ ድረስ ወንጌልን ይዘው ይመጡ ነበረ ማለት ነው። ነገር ግን መሐመድ አላሳያቸውም፣ አስቀየሰ። ምስክርነቴ አላህ ነው በሚለው ማለት ነው። ስለዚህ በነቢያት አለመሰበኩም ቢሰበክ ኖሮ በመጽሐፍ ቅዱስ በዛን ዘመን በነበረው ወንጌልና ቶራ ቢሰበክ ኖሮ ተጽፎ ቢሆን ኖሮ መሐመድ ያኔ ያሳያቸው ነበረ። ዘጋቢዎችም ይሄንን እንደዘገቡልን ያንን ይዘግቡልን ነበረ። ነገር ግን መሐመድ ይሄ በወንጌልና በቶራ መጽሐፍ ላይ እንዳልሰፈረ ያስረዳናል ማለት ነው። ሙስሊም ወንድሞቼ እናቶቼ በመሐመድ ዘመን የነበረው መጽሐፍ ቅዱስ እንዳልተበረዘ ራሱ አረጋግጦልናል። ራሱ መሐመድ አረጋግጦልናል። በወንጌል ተዳኙ ብሎናል። ነገር ግን በዚያ ውስጥ ራሱን ያላገኘው መሐመድ ምስክሬ አላህ ነው አለ እንጂ መጽሐፉን በረዛችሁት አላለንም። ስለዚህ እባካችሁን ተፋቱን እያለ ይቀጥላል ማለት ነው። ይህን ይመስላል።
ቀጥለን ደግሞ የምናየው የዛሬው ሙስሊሞች ደግሞ የዛሬው ኡስታዞች ምን አይነት ሲስተም ነው የሚጠቀሙት? በተለይ አፖሎጂስት ነን የሚሉ ማለት ነው። ዝም ብለው የመጽሐፍ ቅዱስን ያነቡና ይሄ እኮ ለሙሐመድ ነው፣ ይሄ እኮ ለሙሐመድ ነው እያሉ ያመጣሉ ማለት ነው። ነገር ግን ሙሐመድ ግን አልተናገረውም። በቃ ሙሐመድ በዛን ዘመን ሆኖ እንግዲህ ቢናገር ኖሮ ሙስሊሞች ዛሬ ድረስ የሚኮሩበት ይሄው ሙሐመድ እኮ ይሄው እዚህ ጋር ተናግሯል። ለምሳሌ ልንገርሽ ውዴ፣ ክርስቶስ ማለት ነው ኢሳያስ ላይ ሰፈር ያለው ሲል ማለት ነው ጠቅሶ ነው የተናገረው። በሉቃስ ወንጌል ላይ ምን አለ መሰለሽ? ይሄ መጀመሪያ ኢሳያስን አነበበና ኢሳያስ ስንት እንደሆነ አላስታውሰውም። አነበበና ጥቅሱን በቴክስት ልክልሻለሁ። አነበበና ካነበበ በኋላ ምን አለ ክርስቶስ? ይህ ጥቅስ ስለኔ የተነገረ ብሎ እንትን አለ ማለት ነው። ነገራቸው ማለት ይህ ጥቅስ የነገረው ኢሳያስ ማለት ክርስቶስ ሳይወለድ ከ600 ዓመት በፊት የነበረ ነብይ ነው። እርሱ የጻፈው መጽሐፍ ነው። እርሱ የጻፈው መጽሐፍ ክርስቶስ አነበበና ለአይሁዶች ምን አላቸው? ይህ ስለኔ ተጻፈ ብሎ ይኸው እዚህ ጋር ነው የሰፈርኩት ብሎ ተናገረ ክርስቶስ። አይሽ ስለዚህ አሁን እኛን ብትጠይቁን ሙሐመድ የቱ ጋር ነው ክርስቶስ የሰፈረው? በነቢያት ተሰብኳል ትላላችሁ፣ የቱ ጋር ነው ስንባል እኛ ምንድነው የምንለው? የኢሳያስን ከክርስቶስ ከመወለዱ ከ600 ዓመት በፊት የተጻፉት አሉ። ይኸው ክርስቶስ ይህንን ጠቅሶ ነው የተናገረው። የኢሳያስን መጽሐፍ በእጃችን አለ። ክርስቶስ የኢሳያስን መጽሐፍ ይዘን መተን ይኸው ክርስቶስ ይህንን ነው ይሄ መጽሐፍ ይሄ ትንቢት ስለኔ ነው ብሎ ተናግሯል ብለን እናሳያለን። ስለ ተአምር እንደሚያደርግ ማለት ነው። አንካሳዎቹን እንደሚፈውስ ማለት ነው። እንደዛ እንናገራለን። ነገር ግን በእስልምና ግን ይሄን አናገኝም ማለት ነው። ትንሽ የተረዳሽ ይመስለኛል። ቀጥዬ ደግሞ የማሳየው የዛሬ ኡስታዞች የሚሉት ማለት ነው ዘዳግም ላይ የሰፈረ ሲያገኙ እንዲሁም ደግሞ ይሄ አጽናኙ የሚል የመጽሐፍ ቅዱስ አጽናኙ ይመጣል የሚላልና እሱን ይይዙና ይሄ እኮ ለሙሐመድ ነው ብሎ ይሰጣሉ። እሱን እንመለከታለን ማለት ነው። አመሰግናለሁ። ነው ሰላም ተወዳጆች እንደምን ዋላችሁ? ዛሬ የምንመለከተው ከነቢያት መመዘኛ ውስጥ አንዱ ፈጣሪን ማናገር ነው። ቃልም በቃል ፈጣሪን ማናገር ወይ ደግሞ ለህዝቡ ድምጽን የፈጣሪን ድምጽ ለህዝቡ ማሰማት የሚለውን ነው የምንመለከተው። በዚህ በሱራ ምዕራፍ 18:3 ላይ ተፍሲር ኢብን ከሲር ሲናገር ማለት ነው ቁረሾች ጠይቀውት ነበር መሐመድ ለትክክለኝነት ማስረጃው ምንድነው ብለው ሲጠይቁት መሐመድ ምንድነው የመለሰው? እናንተ አታውቁም፣ ሂዱና የመጻፉ ሰዎችን ጠይቋቸው። የነቢያት መመዘኛን ሂዱና የመጻፉ ሰዎችን ጠይቋቸው። There are the people of the first book and they have more knowledge of the prophets that we do. እነርሱ መጻፉ ሰዎች ባለቤት ናቸው። እነርሱ ከኛ በላይ ስለ ነቢያት ያውቃሉ፣ እውቀት አላቸው ብሎ ተናገረ። ይህን መሰረት አድርገው አይሁዶች ጋር የሄዱ ቁረሾች ነበሩ። እናም አይሁዶችም መሐመድን በዳይሬክት አግኝተው ጠይቀውት ነበረ። ምን አሉት? በዚህ በሱራ ምዕራፍ 42 ቁጥር 51 ላይ እንዲህ የሚል ቃል ብለውት ነበረ። ጁስ ያደመኩበት ላይ ተመልከቱ። ሱራ 42:51 ለምን ወረደ የሚለው ላይ አስባባል ኑዙል ምክንያቱን ሲነግረን እንዲህ ይለናል። the Jews አይሁዶች said to the prophets መሐመድን እንዲህ አሉት፣ Allah bless him and give him peace. Do you not speak directly with Allah and look at him as did Moses? አሉት። This is if you are really a prophet አሉት። ምን አሉት? አንተ እውነተኛ ነብይ ከሆንክ ይህንን ታደርጋለህ። ምን ታደርጋለህ? Do you not speak directly with Allah and look at him as did Moses? ሙሴ እንዳደረገው ከአላህ ጋር ገጽ በገጽ አትነጋገርምን አሉት። ከእርሱ ጋር አታወራምን? ስፒክ ዳይሬክትሊ ቀጥታ አታወራምን ብለው ጠየቁት። ይህንን ሲጠይቁት የቱን መጽሐፍ መሰረት አድርገው ነው ቢሉ በዚህ በኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ ምን ይላል? ሰው ከባልንጀራ ጋር እንዲነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር ይላል። እግዚአብሔር አሁን ቀጥታ ከሙሴ ጋር ዳይሬክት ኮኔክሽን ነበር፣ ይነጋገር ነበረ እና ሰው ከባልንጀራ ጋር እንደሚነጋገር እግዚአብሔር ከሙሴ ፊት ለፊት ይነጋገር ነበር ያለ። ይሄ ፊት ለፊት የሚለው ቃል በቃል ማለት ነው። በጣም በቅርርብነት ማለት ነው። እንደዛ ይነጋገር ነበረ በማለት ይናገራል። እንዲሁም ደግሞ ሙሴ ራሱ ብቻ አይደለም ከእግዚአብሔር ጋር የተነጋገረው፣ ህዝቡ የእግዚአብሔርን ድምጽ ለህዝቡ አሰምቷል።
ሙሴ እየፈጠረ ላለመናገሩ ማስረጃው ህዝቡን ሰብስቦ ከዕለታት አንድ ቀን ህዝቡን ሰብስቦ የእግዚአብሔርን ድምጽ አሰምቷቸዋል። በዚህ በኦሪት ዘጸአት 19 ቁጥር 17 ላይ ምን ይላል? ከዚያም ሙሴ ከእግዚአብሔር ጋር ለመገናኘት ህዝቡን ከሰፈር ይዞ መጣ፣ ከተራራውም ግርጌ ቆመ ይላል። ህዝቡን ሰብስቦ የእግዚአብሔርን ድምጽ እንዲሰሙ ማለት ነው። በስተመጨረሻም ከዚያም ሙሴ ተናገረ፣ እግዚአብሔርም በድምጽ መለሰለት ይላል። ሰው በተራራ ይዟቸው መጥቶ እግዚአብሔር ሲናገር ህዝቡ ሰምቶ ነበር። ሰው ሙሴ እየፈጠረ እንዳላወራ ማስረጃችን ምንድነው? ህዝቡ ተሰብስበው እግዚአብሔር ቀጥታ ለሙሴ ሲያናገረው 10ቱን ትእዛዛት ሲያወርድ ህዝቡ ሰምተዋል። በተመሳሳይ አይሁዶች የጠየቁ ጥያቄ መሐመድ ምንድነው? እውነት አንተ ነብይ ከሆንክ አሉት ከአላህ ጋር ቀጥታ ተነጋገረ ብለው ጠየቁት። ከዛ መሐመድ ምን የሚል ቃል አወረደ? ይኸው እዚህ ጋር ሱራ ምዕራፍ 42ን አወረደ። ሱራ ምዕራፍ 42 51 ምን ይላል? ለሰውም አላህ በራእይ ወይም ከግርዶ ወዲያ ወይም መልእክተኛ መላክን የሚልክና በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ ሊያናግረው ተገቢ አይደለም ብሎ መለሰ። እንደ ቁርአኑ መሰረት ቁርአኑ ዘግቶታል። ቁርጥ ያለ መልስ ነው የመለሰው። ምን አለ? ለሰውም ይላል ለሰው አላህ በራእይ ወይም ከግርዶሽ ወዲያ ወይም መልእክተኛን የሚልክ በፈቃዱ የሚሻውን ነገር የሚያወርድለት ቢሆን ነው እንጂ ሊያናግረው ተገቢ አይደለም ይላል። እና ሊያናግረኝ ተገቢ አይደለም፣ እኔ አላህ ላናግረው ተገቢ አይደለም፣ ሊያናግረኝ አይችልም ብሎ ነው የመለሰው። ነገር ግን ስንመለከት ሙሴ እግዚአብሔር እንዳናገረው ኢቭን ለህዝቡ እግዚአብሔር ለህዝቡ ድምጹን እንዳሰማ ይናገራል። መሐመድ ግን ምን ብሎ መለሰ? ለሰውም አላህ በራእይ ነው የሚገለጸው ወይ ደግሞ ከግርዶሽ ወዲያ ወይ መልእክተኛን የሚልክ ነው እንደ ጅብሪል መጣልኝ በሚለው እንደዛ የሚመሰል ወይ ደግሞ በራእይ በተኛውበት የሚገለጥ ነው እንጂ ሊያናግረኝ ተገቢ አይደለም ብሎ ዘጋው ይሄንን ጥያቄ ማለት ነው። ስለዚህ እንደ እስልምና አስተምረው እንደ ቁርአን መሰረት አላህ ፈጽሞ መሐመድን አናግሮት አያውቅም፣ ለህዝቡም ድምጹን አሰምቶ አያውቅም ማለት ነው። ተመልከቱ፣ ዛሬ እኔ መኖሬን ያወቃችሁት የኔን ድምጽ ሰምታችሁ ነው አይደል? የኔን ድምጽ ባሰሙ የኔን መኖር ልታውቁ አትችሉም። እንደ እስልምና ማለት ነው መሐመድ በዘመኑ የአላህን ድምጽ ሰምቶት አያውቅም፣ ሊያናገረው አይገባም ብሏል። ስለዚህ የአላህን ድምጽ ፈጽሞ መሐመድ ሰምቶት አያውቅም። ስለዚህ ከአላህና መሐመድ ያላቸው ግንኙነት በጣም ዜሮ ነው ማለት ይቻላል። በጅብሪል መልኩ ነው የሚገለጥልኝ ይላል። ጅብሪል ደግሞ ማን ነው ብለን ስንጠይቅ ዳሂል ከልቢን እየመሰለ ይመጣል የሚል ሐዲስ አለ። ዳሂል ከልብ የተባለ ሰው የሆነ ቆንጆ በአረብ መካ ውስጥ የሚገኝ ሰው እሱን እየመሰለ ይመጣል የሚል መሐመድ መልስ መልሷል። ስለዚህ መሐመድን ያናገረው የነበረው እውነት መልአክ ነው የሚለው ራሱ ጥያቄ ውስጥ ይገባል ማለት ነው። መሐመድ ከፈጣሪው ጋር ያለው ግንኙነት ዜሮ ነው ማለት ይቻላል። ይኸው ሊያናገረው አይችልም፣ ተገቢ አይደለም፣ እኔን አላናገረኝም። ሙሴ እግዚአብሔርን አናግሮታል ቃል በቃል ነገር ግን እኔን አላናገረኝም፣ ሊያናገረው ተገቢ አይደለም ይላል። ወስብሐት ለእግዚአብሔር። አመሰግናለሁ።